በእነሱ ዲያቆናት ካህናት መሾም ምናምን እንግዲህ ሙሉ በሙሉ ተቋርጧል የሚል ማስረጃም የለንም። በእውነቱ አትናቴዎስ በርቀትም ሆኖ እየሾመ ወደ እስክንድሪያ የሚልካቸው ይኑሩ አይኑሩም አናቅም። እሱ ራሱ ጥልቅ ጥናት የሚያስፈልገው ሆኖ ግን ያንን ማድረግ አልቻለም ማለት በአትናቴዎስ በኩል ያልፈው ሐዋርያዊ ቅብብሎች ጤነኛው ቤተክርስቲያን ሪኮግናይዝ የምታደርገው የእስክንድሪያ ምዕመናን እንኳ በርቀቱ ነው የሚያደርጉት ማለት ነው። አትናቴዎስ ነው አባታችን፣ የእሱን መልእክት ነው የሚቀበሉት፣ የእሱን ማጽናኛ መልእክት ነው እንጂ የሚሰሙት በእነሱ መካከል ተሹመው በኃይል ስልጣኑን ቀምተው መንበሩን ይዘው እያማሰኑ ባሉ ሰዎች አይደለም እነሱ የሚመኩት። ስለዚህ ያ በዘመኑ የነበረው ክራይሲሱን በማመን ችግሩን በማመን ደረጃ እኮ ማን ይህንን ይክዳል እንዴ? ቤተክርስቲያን እኛ እኮ ነን የምንጽፈው፣ የእኛ አባቶች አይደል እንደሚጽፉት። ማነው አትናቴዎስ ወይ ዓለም ሁሉ ካንተ በተቃራኒ ቁሟል እስኪባል ድረስ አትናቴዎስ በጣም ተሳዶ ነበር የሚለውን ኦርቶዶክሳውያን አባቶች የጻፉት ታሪክ ነው እንጂ ማን ነው የጻፈው? የእኛ ታሪክ እኮ ነው፣ የቤተክርስቲያን ታሪክ አካል ነው። ከዚህ ተነስተን ግን የተሰበረ መንበር፣ የረከሰ መንበር፣ የተቋረጠ ሐዋርያ ቅብብሎች ወደሚል አርጊመንት እነሱ ቢያቀርቡበት በነበረው ቶን መሄድ ትክክል አይደለም። ሁለተኛ ደግሞ እኔ ዴብሌ ችግር ያገኘሁበት መጀመሪያው ላይ የነበረውን ነገር ሲያቀርብ በካህናት በኩል በፕሪስፓይተርስ በኩል ሲሾም የነበረውን ነገር አንስቶ በቃ አንድ ጊዜ የተቋረጠ ክህነት በካህናት ኢንተርቬንሽን ምክንያት የእስክንድርያ ክህነት ተቋርጧል የሚል ማስረጃ ጠቀሰ። ይሄንን ኳሊፋይ ሳያደርግ ሄደ። ሰዎች ምን እንዲሰሙት ነው የሚፈልገው ታዲያ? ተቋርጧል የሚል መልእክት እኮ በዚያ ስኮላር በኩል እያስተላለፈ ነበር አይደል? አንድ አርጊመንት አንስተህ የሆነ ስኮላር ጠቅሰህ ካለፍክ እና እስማማለሁም አልስማማልም ካላልክ ኦልሬዲ እንደምትስማማ ነው ናቹራሊ ሰው የሚሰማው። ለምን የጠቀስከው የሆነ መልእክት እንዲያስተላልፍ ነው። በቤተ ክርስቲያን አውደ ምሕረት ላይ ቀሲስ አንድ ሰው እንዲናገር ፈቅደው በመልእክቱ አልስማማም ካሉ ምዕመናን ምን ነው መልእክቱን ይዘው የሚሄዱት? የሰውየውን መልእክት ይዘው ነው አይደል የሚሄዱት? ዴቪያንን ስኮላር ከጠቀሰው ተቋርጧል፣ በካህናት ኢንተርቬንሽን ምክንያት ተቋርጧል የሚል ስኮላር ጠቅሶ ለስቱ ስኮላር አሳልፎ ሰጥቶን ከሄደ አልስማማምም ሳይል ከሄደ በቃ ያንን ስኮላር እያናገረ ነው። በዚያ ስኮላር በኩል ተቋርጧል እያለን ነው ማለት ነው። እኛ አውትሬጅ ሲሆን ነው አትናቴዎስንም ካደ ያልነው በዛ ነው። ያኔ ባልልም በኋላ ግን በሁለተኛ በሶስተኛ ቀን በእሱ አልስማማም ምናምን ብያለሁ ካለ እኛ እያወራን ያለ ነው ያን ቀን ስላቀረበው ፕሬዘንቴሽን ነው። አሁን ያስተካከለው ነገር ካለ አሁን እንደዛ ማለት አልነበረብኝም፣ ማስተካከል ነበረብኝ። አሁንም ቢሆን እንደዛ አድርጋችሁ ስሙኝ ካለ እንግዲህ የተስተካከለውን መስማት ነው። ዋናው ጉዳይ ግን ዋናው ጉዳይ እኔ ነጥብ ብዬ የሚይዘው ችግሮች ይኖራሉ፣ ክራይሲስ ይኖራሉ። እስከ ኬልቄዶን ጉባኤ ድረስ የእስክንድርያ መንበር ትክክለኛ አፖስቶሊክ ሰክሴሽን የነበራት መንበር ነች ከተባለ የኬልቄዶን ጉዳይ ሌላ ፌዝ ነው። ባይዘው የካቶሊክ ቤተክርስቲያን የእስክንድርያ መንበር አፖስቶሊክ ሰክሴሽን የላትም አትልም። አሁን የኬልቄዶንን ጉባኤ የመራችው ካቶሊክ ማለት ነው። ማን ነው? ጆሲን ጠርታችሁ ማናገር ትችላላችሁ። ሳክራመንታቸው ቫሊድ አይደለም አይሉም። ስለዚህ እሱ ሌላ ጉዳይ ነው። እንግዲህ ካቶሊክ ቤተክርስቲያን ሳትል ከካቶሊክ ቤተክርስቲያን አፈንግጠው የወጡ ሰዎች ሊሉን አይችሉም ማለት ነው። የኬልቄዶንን ጉዳይ ወደኋላ እናቆየውና እስከ ኬልቄዶን ጉባኤ ሴፍ መሆናችን ጥሩ ነው መዝሙሬ። ያመሰግናል። እሺ መምህር በጣም እናመሰግናለን። እግዚአብሔር ይስጥልን። ቀሲስ የሚቀጥሉ ከሆነ ደግሞ የእርሶን ሀሳብ እንስማ። አይ ቀጥሉ። ከስራ ገና አልወጣሁኝም። በኋላ መጨረሻ ላይ እኔን አስተያየት እሰጣለሁ። ቀጥሉ እናንተ። ቃልዎት ያሰማል። እሺ ቀሲስ ዶክተር ሳምሪ ሀሳብ ካለሽ ቀጥይ። እንኳን በሰላም መጣሽ። ሰላም በይ። ሰላም እንዴት ናችሁላችሁም? ቀሲስ ሰላም እንዴት ናችሁላችሁም? ቀሲስ ይፍቱኝ ይባርኩኝ። መምህር በረከት ቃልዎት ያሰማልን። በጣም ደስ የሚል ትምህርት ነው በጠዋት ያስተማሩን እና በደንብ ደግሞ ሞግተው ወደ 451 አድርሰውልናል። እንግዲህ መንበሩ የከሸፈበት ከ451 በኋላ ሆኗል። ከዛ በኋላ ያለው እንግዲህ ቢያቀርቡም ሎጂካል ሊሆን ይችላል። ምክንያቱም ትምህርታዊ ጉዳዮች ምናምን ስለሚነሱ የትኛው ነው ትክክለኛ የሚለው እሱ ላይ መወያየት ይቻላል። ከዛ በፊት የነበረው ክስ እንደገና የኢትዮጵያ ቤተክርስቲያን ላይ ሙስሊሞች በመሀል መጡ የሚለው ክስ በጣም ኢሎጂካል
እና መሰረተ ቢስ የሆነ ነው። መጀመሪያ ምን ሲል ነበረ? የከሸፈው መንበር ብሎ ነበር የመጣው። ኦኬ የከሸፈ መንበር ማለት አቋም ይዞ መንበሩ አፖስቶሊክ ሰክሴሽኑ ተቋርጧል ማለት ነው። በኋላ ደግሞ አሁን ዛሬ ባለው ሀሳብ መሰረት ደግሞ መንበሩ ቀጣይነት እንደነበረው አትሊስት እስከ ቄርሎስ ድረስ ያለውን አፊርም አድርጓል። እሺ እንቀበለው ብለን እናልፋለን። ነገር ግን እንዴት እስከ ቄርሎስ ደረሰ የሚለውን ተጠግኗል በመሃል ብሎናል። ደግሞ ቅድም ከሰሙት መምህር ከዛ በኋላ አርዮሳውያን ተወግደው መንበሩ ተጠግኗል። ኦኬ ከዛ ደግሞ የሆነ ስኮላር ጽሁፍ ደግሞ አቅርቧል። የአንግሎ ካቶሊክ የሚል ምን የሚል ነው? አፖስቶሊክ ሰክሴሽን አንዴ ከተቋረጠ በጭራሽ ሊቀጠል አይችልም የሚል። ኦኬ ስለዚህ ሊቀጠል ያልቻለው መንበር እንዴት እስከ ቅዱስ ቄርሎስ ሊጠገን ቻለ የሚለው መልስ የለውም። እዛ ላይ አላቀረበም ምንም ነገር። ምክንያቱም አልተቋረጠም ካለ እንዴት ሊጠገን ቻለ? ሊጠገን የማይችለው አፖስቶሊክ ሰክሴሽን የሚለው ትልቅ ጥያቄ ነው ማለት ነው። እና እነዚህን ጥያቄዎች አድሬስ ማድረግ መቻል አለበት። ከኬልቄዶን ጉባኤ በኋላ ያለውን ደግሞ ኬልቄዶናውያንም የኛን ስልጣነ ክህነት መቋረጡን አይናገሩም። ከዛ ይልቅ ስልጣነ ክህነቱን እንደቀጠለ ይናገራሉ። ኦኬ ምክንያቱም ስልጣነ ክህነት አፖስቶሊክ ሰክሴሽን ቅድም ማቴሪያል ምናምን ሲል የነበረው ጀስት ሲምፕሊ ምን ማለት ነው? አፖስቶሊክ ሰክሴሽን የሚለውን እኮ ትምህርቱን ይዞ መረዳት ይችላል። አንድ ጳጳስ ከሐዋርያት ጀምሮ ስልጣኑን ትሬስ ባክ ማድረግ አለበት ሳይቋረጥ። ኦኬ ጳጳስን እየሾመ መቀጠል አለበት ነው። ኦኬ ተቋረጠ የሚባለው ኦኬ አንድ ጳጳስ ስልጣነ ክህነቱን ካላስቀጠለ ነው በሌሎች ጳጳሳት ወይም እነዛ ጳጳሳት ከቤተ ክርስቲያን ውጭ ከሆኑ ነው። ስለዚህ ያንን መስፈርት ይዞ ነው እንጂ መሄድ ያለበት አንድ ቤተክርስቲያን በዛ ጳጳስ ዘመን አገልግሎቷን ወሩን ሙሉ 24/7 ፈጽማለች የሚለው አይደለም። የአፖስቶሊክ ሰክሴሽን ቀጣይነትን የሚያሳየው ቤተክርስቲያን እኮ ባለያን ነገስታት ኢቭን አንዳንድ አሸባሪ አካባቢዎች ላይ ለወራት ምናምን ልትዘጋ ትችላለች። ኢቭን አመታት ሙሉ ሊዘጋ ይችላል ቤተክርስቲያን፣ አገልግሎት ላያገኝ ይችላል ምዕመናን። ያ ማለት ግን አገልግሎት አልተፈጸመም ማለት የተሾመው ፓትሪያርክ ኢንቫሊድ ነው ማለት አይደለም። ቤተክርስቲያን በተለያየ ምክንያት አገልግሎት ላትሰጥ ትችላለች። ኦኬ ወይም ደግሞ መናፍቃን ካህናት ገብተው ራሳቸውን ሾመው አገልግሎት ሊሰጡ ይችላሉ። ያ ግን በዛ ካህን የተሾሙት ምዕመናን ያገኙት ሚስጥራት ኢንቫሊድ ያደርገዋል እንጂ እውነተኞቹ ካህናት ወይም ጳጳሳት ያላቸውን ስልጣን አይሽረውም፣ አይገናኝም። ማይገናኘውን ነገር ነው። እንደውም እኔ ምን ነበረ ቅድም እየጻፍኩ የነበረው ክራይቴሪያው ከየት መጣ? ኦኬ አገልግሎት ወይም ሚስጥራትን ለተወሰነ ወራት ወይም ለአንድ አመት ለሆነ አመት ካልፈጸመ ስልጣነ ክህነቱ የተሻረ ነው የተቋረጠ ነው የሚያስብለው ክራይቴሪያ ከየትኛው አባት ወይም ስኮላር መስፈርት አግኝቶ ነው የሚለው ትልቅ ጥያቄ ነበር። ምክንያቱም የራሱ መስፈርት ነው። በራሱ መስፈርት አምጥቶ እየመዘነ ነው እየሞገተ ያለው። ይሄን መስፈርት ማን አመጣው? ኦኬ በዛ በተሾመበት ዘመን ካህናት ለምሳሌ በየወሩ ላይ አይሾሙም እኮ አይደል? በየወሩ በየአመቱ ግዴታ ሹሙ የሚል ነገር አለ እንዴ? የለም እንደዛ። ኦኬ በዛን ጊዜ ካልተሾሙም ማለት የጳጳሱ ስልጣን ተሽሯል ወይም ተቋርጧል የሚያስብለው መስፈርት ከየት ነው ያመጣው የሚለው መጠየቅ ያለበት ጥያቄ ነው። ይቆየን። እሺ ዶክተር ሰምሪ በጣም እናመሰግናለን። ቃል ተሰማልን። አንተ ሀሳብ አለ? ቀጥል። ቡራኬ ተቀበልና። እንደምን አላችሁ ሁላችሁም? የድምጽ ይሰማል? አትሰማል? አንተ ቀሲስ ይፍትኝ ባርኩኝ። መምህር ደግሞ በጣም ቃልዎት ያሰማልን። በጣም ጥሩ የነበረው ውይይት ነው። ግን ከዲቭ እንዳየነው ከሆነ በጣም 2-3 ጊዜ የአቋም ለውጥ ወይንም የራሱን ሐሳብና ትምህርት የመለወጥ ያቀረበውን ሐሳብ የመለወጥ ነገር ነው ያየንበት። የመጀመሪያው መንበሩ ሙሉ ለሙሉ ከሽፏል በዚህ ምክንያት ብሎ ነበር ያቀረበው። ሲቀጥል ደግሞ አሁን የደረሰበት 451 ላይ መጣ። ከዛ በኋላ በአትናቴዎስ ዘመን እንኳን የአትናቴዎስን ክህነቱን ጵጵስናውን ሳይሆን ሰዎቹ የሱን አገልግሎት አላገኙም ወይም ደግሞ በሱ ጊዜ የነበረው አገልግሎት ወደ አርዮሳዊ አገልግሎት ነው ወደሚል የቀየረው እንጂ ከመጀመሪያው ሐሳብ ከመጀመሪያው የቀረበበት መነሻ ሐዋርያዊ ሰንሰለቱን የጠበቀ ክህነትን ወይንም ስልጣን ጵጵስናን ከሽፎባቸዋል በዚህ ጉዳይ ያለበትን መስፈርት እንዳለ እሱን ትቶ ሰው አገልግሎት አላገኘም ወደሚል ቀይሮታልና ሰው አገልግሎት አላገኘም ወደሚል ከሆነ ይሄን ነገር ትቸዋለሁ ብሎ በራሱ አንደበት መናገር ያለበት ይመስለኛል። ምክንያቱም ለቃሉ መታመን አለበት፣ ለትምህርቱ
ኃላፊነት መውሰድ ያለበት ይመስለኛልና አመሰግናለሁ። ትክክለኛውን ሐሳብና ትምህርት መምህር ስላቀረቡልንም ቃሉ የተሰማልን እግዚአብሔር ይስጥልኝ። ያሬድ እሺ አንተ እግዚአብሔር ይስጥልን፣ ቃሉ የተሰማልን። መልካም። እስቲ እኔ አንድ ነገር ላሳይና ኦኬ። ያሬዶ አቤት ቀሲስ፣ ከቻልክ አንደኛ ይሄ ቪዲዮዎቹን አሳይ። ይሄ የአቡነ ተክለ ሃይማኖት በደርግ ነው የተሾሙት፣ አባ ሰላማ በብቻውን ነው የተሾመው፣ ተሰብሯል ምናምን እያለ የሚጋጩ ሀሳቦቹን ፕሊስ አናፖሎጂቲካሊ ላይ ግባና እነሱ ቢታዩ ጥሩ ነው። እነሱን አሳያለሁ። እሺ ቀሲስ መምህር በረከት ይሄን መጽሐፍ ያውቁታል? ምንድን ነው የሚለው ርዕሱ? እሺ ቮሊዩም 1 ዘ ላይፍ ኦፍ ሴንት ፓኮመስ የሚባለው የቅዱስ ፓኮመስ ህይወት ታሪኩ ይላል። የጳኩሚስ ታሪክ የግዕዝ መጽሐፍ ነው? አይ ግዕዝ አይደለም፣ ኧረ እንግሊዘኛ ነው። የአትናቴዎስ በስደት እያለ በግብፅ ከነበሩት ገዳማት አንዱ ገዳም የነበረ ሰው ነው ይሄ። እና እዛ ገዳም ሄዶ ሁለት አይነት እይታዎች አሉ። አንደኛው ለዚህ ሰው ኦርዴንድ አድርጎት ነበረ ይላል። ለዚህ ቅዱስ ሰው ኦርዲኔሽን ተቀብሏል ከአትናቴዎስ በዛ በስደቱ ዘመን ማለት ነው፣ በመከራው ዘመን። ወደ ሮም ሂዶ ነው ጳኩሚስ? አትናቴዎስ እንጂ እኮ ጳኩሚስ ስልጣነ ክህነት የተቀበለው አትናቴዎስ ወዳለበት ቦታ ሄዶ ነው? አትናቴዎስ ይሄ ሰው ወዳለበት ቦታ ሄዶ ነው እንጂ። ኦኬ አትናቴዎስ ይሄ ሰው ወዳለበት ቦታ ሄዶ ለዚህ ሰው ኦርዲኔሽን ሰጥቶታል ይላል እዚህ መጽሐፍ ላይ። አይ ቲንክ ፔጅ ወደ 22 ነው 20 ላይ ሙሉን ከፒዲኤፍ እያወረድኩኝ ነው ገና። አንደኛው ቪው ደግሞ ሊሰጠው ሲል እምቢ አለ። ያው እንትን ስለሆነ በትህትና እምቢ በቃ ባለውበት እቀጥላለሁ ብሎ እንደተው ይናገራል። እንዲሁም ኦኬ ላሳይ፣ ቆይ ቅድም እርሶ እየተዋዩ እያየሁት ነበር። ይሄ ነገር የሆነ ታሪክ ሰምቼ ነበረና ያ ታሪክ ነው ትዝ ያለኝ። ቆይ ላውጣው አንዴ። ወይዚት እዚህ ጋር ነበረ ገስ ኦኬ እሺ ናጥፋውና ሁለት እዚህ ጋር ይላል መሰረት መምህር በረከት so the life of Pacumus and his disciples ይላል። እዚህ ጋር ይኸው ፓክመንን ኮናያን ይላል ቮሊዩም 1 ላይ ፔጅ 25 27 ላይ አትናቴስ ቪዚትስ ቱ ታብኒስ ይላል። ዲስከሽን ኦፍ whether the Pacumis accepted or avoided ordination ይላል። This is the most cited modern scholarly source ይላል። Athanasius visited during a pastoral tour. Pacumus had to avoid ordination in some versions. Later traditions claim he was ordained ይላል። እስቲ ይህንንም ሞር ዲቴይል የሄድበትና እናያለን። ይህ በተለይ በስደቱ ዘመን ጊዜ የነበሩ ታሪኮችን ነው ያወጣልኝ እና ምን ይላል እዚህ ጋር yes this is a commonly cited tradition in the history of early Christians monasticism though it comes mainly from later hagiographical source rather than strictly contemporary documentation እና Athanasius of Alexandria according to this tradition Athanasius ordained Pacumus to the priesthood during the visit. However, there are few important nuances ይላል። ፖይንቶች አሉ እዚህ ጋር የተቀመጡ እና ሁለት አይነት እይታዎች አሉ። እሱን በደንብ ወደ አቢሲኒያም የሚል አለ፣ እይታም አለ ይላል። ወደ አቢሲኒያ መጥቶ ነበር የሚል አለ እና እዛ ላይም ከኦርዲኔሽን ጋር የተያያዙ ነገሮች አሉ እና እስኪ እሱን በደንብ ሪሰርች አድርጌ ወይ በውሻ ያደረጉታለሁ ሜቢ አይዲያውን ልስጦት ብዬ ነው። ገና በጣም መዝሙር እንዲያውም እንትን ስራበት አትናቴዎስ በስደት በነበረ ሰዓት የግብፅ ቤተክርስቲያን እንደዚህ አይነት አገልግሎትም ይሾምም ከነበረ እሱ አንድ ትልቅ ማስረጃ ነው። ግን ባያረግም ነው የኔ አርጊውመንት፣ ምንም ማድረግ አይጠበቅበትም። ይህንን የማድረግ እድል በስደት ምክንያት ቢነፈገውም ስቲል አፖስቶሊክ ሰክሴሽኑ ግን አይነካም ነው። ምክንያቱም መታሰርም አለ። አሁን ቅድም እንዳልነው መታሰርም እኮ አለ። ለአመት ለሁለት ዓመት
ጳጳሳት ሊታሰሩ ይችላሉ። ጳጳስ ሲታሰር ደግሞ መንበሩ ላይ ሌላ ጳጳስ አይሾምም። እንዲህ አይነት ነገሮች ቢኖሩ ለምሳሌ አፖስቶሊክ ሰክሴሽኑ ለ2 ዓመት ተቋርጦ ነበር እንደማንለው ሁሉ ማለት ነው። መጽሐፉን ወይ ገዛዋለሁ እስቲ ብያለሁ። ይኸው መጽሐፉ የሆና ፉል መጽሐፉ እስከ 3 ቮሊዩም አለው እና ምንድነው መጽሐፉ የሚያወራው ዲስክሪፕሽን ኦፍ ፓክሜኒያን ሞናስቲክ ኮሚኒቲስ ፍሮም ቫራይቲ ኦፍ አንሸንት ሶርስስ ኢንክሉዲንግ ሎጂስቲክ ሂስትሪ ኤንድ ሂስትሪ ኦፍ ዘ ሞንክስ ኢን ኢጅፕት ኤንድ ፉል ትራንስሌሽን ኦፍ ዘ ሩል ኦፍ ሴንትስ ፓክመስ ኤንድ ዘ ሬጉሌሽን ኦን ሂዝ ሰክሰሰር ይላል። ዘ ላይፍ ኦፍ ሴንት ፓክመስ ኢዝ ቮሊዩም ኢን 3 ቮሊዩም 3 ቮሊዩም አለ ይላል እና ካላገኘሁት ዳውንሎድ እንትን ገዛውና $54 ነው ገዛውና ሙሉን ታሪክ ይዟል። ከአትናቴዎስ ጋር የነበረውን ኢንካውንተር እዚህ ላይ ተዘግቧል እና እሱንም በደንብ እንትን ብለን እናየውና ጥሩ ነው እንሰራበታለን፣ እንወያይበታለን። በደንብ ሪሰርች ላደርግና በቻት ጂፒቲ ኢንፎርሜሽን አይዲያ ይሰጣል እንጂ ቻት ጂፒቲ ላይ ዲፔንድ አልሆነም። ዩዥዋሊ ምንድን ነው የማደርገው ቻት ጂፒቲ ላይ ሰርች አደርግና ኢንፎርሜሽን ወስጄ ሪሊ መጽሐፉ አለ ወይ ኦፊሻል የሆነ ዶክመንት አለ ብዬ ሰርች አደርጋለሁ እና ቻት ጂፒቲ ጋይድ አረገች ማለት ነው። እንደዚህ አይነት አይዲያዎች አሉ። ቻት ጂፒቲ እኮ ሶርስ ምንጭ ነው። እንዲህ ሶርስ ብለህ ብትጠይቀው እኮ መጽሐፍት ይጠቁማል። ግን ዲግ ማድረግ ይፈልጋል፣ ቬሪፊኬሽን ይፈልጋል። ሰከንደሪ ድጋሚ መጽሐፉን ገልጠህ ማየት አለብህ። ልክ ነው። እንደ መነሻ ሌሎቻችሁ የምትፈልጉ ከሆነ እንደ መነሻ ተጠቀሙ። እንዲያውም የአትናቴዎስ ዲዩሪንግ ፕሮሲኪሽን ፔሪዮዱ ላይ ኦርዲኔሽን ይሰጥ ነበር ወይ? ቅድም እርሱ ያሉት ጠቅላላ አለ። መልእክት ጽፍ ነበረ፣ ደብዳቤዎች ጽፍ ነበረ፣ እምነትን ያጸና ነበር፣ አማኞችን ያጽናና ነበር። በደንብ ዶክመንት ተደርጓል። ሌላው ግን ኦርዲኔሽን ሰጥቷል የሚሉ አሉ። ኦርዲኔሽን ደግሞ ሊሰጥ ሲል እምቢም ደግሞ ያሉ አሉ። በቃ አይ እኛ አንፈልግም ያሉም ነበሩ። እሱን ግን በደንብ መጽሐፍቶቹን ልጨራርስና በደንብ ቼክ አድርገ ነው ከዛ በኋላ ቪዲዮ መስራትም ካለብን ትክክለኛ ሪሶርስ እንዲሆን ማለት ነው። እሺ ይሄን እንስማ። ያው አናፖሎጂ አሁን የሰራው እንስማ እስቲ። የዳዊት ሉተራን ቅጥፈት ተመልክተን እንምጣ። ኦኬ፣ ማናቸው የመጀመሪያው ጳጳስ ለኢትዮጵያ የተሾመው የተላኩት? አባ ሰላማ ከሳቴ ብርሃን ይባላሉ፣ ፍሬምንጦስ። አባ ሰላማ ከሳቴ ብርሃን ይባላሉ፣ ፍሬምንጦስ። በማን የተሾሙት? በአትናቴዎስ። ኦኬ፣ ይሄ ታሪክ እንግዲህ ሩፊነስ በታሪክ መጽሐፉ ዘግቦታል። ሩፊነስ ከፍሬምንጦስ ወንድም ሰጥቶ እንደጻፈ ዘግቦልናል። ፍሬምንጦስ ወደ ኢትዮጵያ ጳጳስ እንዲላክ እንደጠየቀና አትናቴዎስ ከአንተ የተሻለ ለዚህ ስፍራ የሚሆን ማን አለ ብሎ ራሱን ፍሬምንጦስን እንደሾመው ይተርክልናል ሩፊነስ ማለት ነው በታሪክ መጽሐፉ። እንዲሁም የቤተክርስቲያን ታሪክ ጸሐፊዎች እነ ሶቅራጥስ፣ እነ ሶዝመን፣ የጥንት ጸሐፊዎች ሁሉ ይህንን ነገር ዘግበውታል። አሁን ጉዳዩ እሱ አይደለም። ጉዳዩ ምንድን ነው? አባ ሰላማ ከሳቴ ብርሃን ፍሬምንጦስ የተሾሙት በማን ነው ብያቸዋለሁ? በአትናቴዎስ። ኦኬ፣ በስንት ቢሾፕ ነው የተሾሙት? በአንድ ቢሾፕ። አትናቴዎስ ቢሾፕ ነው በዛን ጊዜ፣ በአንድ ቢሾፕ ነው የተሾሙት። ኦኬ፣ መመሪያው የኒቅያ ጉባኤ ካነን ፎር ምንድን ነው የሚለው? ካነን ፎር ይፈቅዳል ወይ? በፍጹም። ካነን ፎር ምን መሆን አለባቸው? ጳጳሶች 2 ወይም 3 መሆን እንዳለባቸው ይዘረዝራል። እንደምን ሰነበታችሁ? እሺ፣ ቆይ እዚህ ላይ እንደው ፖዝ ላድርገው። ቅድም እኮ ስለ አትናቴዎስ ሲናገር ይሄ ባለፈው እንግዲህ በሞቅታ በነታችን እኔም ረስቸዋለሁ እንጂ አትናቴዎስ ተሳስቷል ወይ ብሎ ነው ወይ የሚያምነው የሚለው እና አሁንም የሚችል ከሆነ ዴቭ ቢገባ ጥሩ ነው። ካለ አትናቴዎስ ለኢትዮጵያ የመጀመሪያውን ጳጳስ ሲሾም በስህተት ነው ትክክለኛ ሾም አልሾመውም ብሎ ነው ወይ የሚያምነው የሚለው ከባድ ጉዳይ ነው። ግን ደግሞ ቅድም እኮ ይሄን ነገር አፕሩቭ አደረገ እኮ የአትናቴዎስን ሰክሴሽን አልክድም ብሏል እኮ። አትናቴዎስን ሰክሴሽን ካልካደ አትናቴዎስ ሳስቷል አይልም ማለት ነው። ምክንያቱም አትናቴዎስን በምንም መልኩ መካድ አልችልም። እሱን ካልኩ ማለት ኒቅያን ካልኩ ማለት እኮ ሲል ነበር። ኒቅያን ጉባኤ ካልኩ፣ ቄርሎስን ካልኩ ማለት ሲል ነበረ። እዚህ ላይ ግን የዛች ጊዜ የሞቅታ የንዴት የብስጭት ጉዳይ ነበረ። ይሄ እንግዲህ የባለፈው ነው። ዛሬ ደግሞ ሌላ ቶን ነው ያለው። ግን ለማንኛውም እንስማው። እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች፣ እንደምታውቁት ዳዊት የተባለ ሉተራን ወንድማችን በዚህ ፕላትፎርም በቅርብ ጊዜ ብናውቀውም አንደኛ የተረጋጋ ሰው ነው፣ ለውይይት ይመቻል በሚል ሁለተኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር አለው። ለምሳሌ ኦርቶዶክሶችን ጌታን ተቀበሉ ማለት ብላስፌሚ ነው በሚለው ንግግሩ ቢፈቅዱልኝ ከእነሱ ጋር እቆርብ ነበረ፣ ሳክራመንቶቻቸው ቫሊድ ናቸው በማለቱ ኦርቶዶክሶችን በ3 ነገር በፍጹም ልትረቷቸው አትችሉም። 3 ካርዶች አሏቸው። አንደኛ ቅዱስ ጥምቀት፣ ሁለተኛ ቅዱስ ቁርባን፣ ሶስተኛ ሐዋርያዊ ቅብብሎሽ።
እነዚህ የማይረቱባቸው ምክንያቶች ብሎ ደግሞ የጠቀሰው በቀላሉ ከአባቶችና ከጉባኤያት እየጠቀሱ ዲበንክ ስለሚያደርጓቸው ብሎ በመናገሩ እና ደግሞ እንደ አሜባ የተበጣጠሰው የፕሮቴስታንቲዝሙ ዓለም ወይም ዲኖሚኔሽን በእምነት መግለጫ የሚለያይ የተለያየ ቤተ እምነት አድርገን እንጂ እንደ ኦርቶዶክሳዊ አንድ ነን እንደሚሉት አንድ ናቸው ብለን ስለማንቀበል እሱም ደግሞ ይህንን መጥቶ ስለተናገረ ይህ ሰውማ ለሕሊናው ያደረ ነው በሚል ከፍተኛ የሆነ ፍቅርና ክብር ከኦርቶዶክሳውያን ከኔም ጨምሮ ተችሎታል። በውስጥም መልእክት ልኬለታለሁ በዚህ ምክንያት ማለት ነው። ነገር ግን እውነትና ንጋት እያደር ይጠራል እንዲሉ የእኛ ልጆች የራሱን ቤተ እምነት ማለትም የሉተራን ቤተ እምነት ትምህርት መግለጥና ራቁቱን ማስጣት ሲጀምሩ የተደበቀው ማንነቱ መውጣት ጀምሯል። የተረጋጋ ያልነው ጭራሽ እጅግ የሚገነፍልና አንገር ማናጅመንት እስኪሉ በማህበራዊ ሚዲያ እንኳን ማኔጅ ማድረግ የማይችል የወረደ እንደሆነ ለሕሊናው ያደረ ነው ያልነው ድንጋዩን ዳቦ ነው ብሎ ለማሳመን ብዙ ርቀት የሚሄድ ሰው መሆኑን ለቤተክርስቲያናችንም አለው ያልነው ክብርና ፍቅር ፌክና የማያምንበት መሆኑን ባለፉት ቀናት ተመልክተናል ማለት ነው። ዛሬ በዚህ ቪዲዮ የመጣሁት እንዴት ኢንቴንሽናሊ እንደሚዋሽ ሁለት ነገሮችን ለመጠቆም ነው። እሱ እንግዲህ እኛን ሊከሰን አይችልም፣ ከጥላቻ ነው እንዲሁ ስሜን ለማጥፋት ነው ብሎ ለመክሰስ በፍጹም ማንመች ሰዎች ብንኖር እኛ ኦርቶዶክሳውያንን እንደሱ ፍቅር የተሰጠው የተከበረ የተወደደ ሰው ስለሌለ ማለት ነው። ስለዚህ አሁንም ቢሆን በማስረጃ ነው እንደሚዋሽ ለማሳየት የመጣ ነው። የመጀመሪያው ቅዱስ ዮሐንስ አፈወርቅ ሰውን ለማመን ፍቃድ የለውም ብሏል ብሎ የቅዱስ ዮሐንስ አፈወርቅ ነው ብሎ የጻፈው ጽሁፍ እና የሌሎች ስኮላሮችን ብሎ በርናንድ የለጠፈውን ጽሁፍ ፖስት ያደረገውን ወንድማችን የውሃድ ላይቭ ገብቶ ካጋለጠ በኋላ እኔም ቪዲዮ ስለሰራውበት እሱን ገብታችሁ ይዩት። የሚገርመውን የሚደንቀው ይህንን ቪዲዮ ከሰራን በኋላ እሱ ይቅርታ ይጠይቃል ብለን ብንጠብቅም እንኳን ይቅርታ ሊጠይቅ ቪዲዮንም ከቤቱ ከፔጁ ላይ አላወረደውም። ገብታችሁ ቼክ ማለት ትችላላችሁ። የዋዴ የተናገረውን ንግግርም እኔ ቪዲዮ ስለሰራሁበት ወደ ታች ወረድ ብላችሁ ማየት ትችላላችሁ ማለት ነው። ዛሬ በዋናነት ለማጋለጥ የፈለግነው ቅጥፈት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ የላትም ለማለት ሮፊኖስን ወይም ሩፊነስ ይባላል። ያው በእንግሊዝኛ በእኛ ሮፊኖስ ልንለው እንችላለን። እሱን እንዴት እንደዋሸበትና እንዴት እንደቀጠፈበት ለማቅረብ ነው ማለት ነው። ጠረጴዛ ቀልባጭ ሳይሆን ዓለም የሚያውቀውን እውነታ እንዴት ገልብጦ ውሸት እንዳደረገው እንመልከት ማለት ነው። ለማቅረብ የፈለገው ወይም ክሌም ያደረገው እውነት ነው ብሎ ያቀረበው እንግዲህ ሙግት ምንድን ነው? ሙግት አይደለም፣ በእርግጥ እናየዋለን። ቀኖናው በሶስት ጳጳሳት ነው ሌላ ጳጳስ መሾም የሚቻለው ይላል። ቅዱስ አትናቴዎስ ግን ፍሬምናጦስን ሲሾመው ብቻውን ነው የሾመው። ስለዚህ ኢንቫሊድ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሿ እዛ ጋር ተቋርጧል የሚል ሙግት ነው ወይም ክሌም ነው ያስቀመጠው። ለዚህም ደግሞ የጠቀሰው ሩፊኖስ ነው ማለት ነው። ግን እዚህ ጋር እንዴት ለተንኮሉ ቆርጦ እንዳወጣው እናንተ ፖዝ አድርጋችሁ ሙሉ ገጹን አንብቡት። እኔ ግን የተቆረጠችዋን እሱ ቆርጦ ያወጣትን ማለት ነው ለማሳየት ነው የምፈልገው ማለት ነው። መጽሐፉ ሩፊነስ ኤክሌሲያስቲካል ሂስትሪ ቡክ 1 ቻፕተር 10 ላይ ታገኙታላችሁ። ትንሽ ከፍ ብዬ ላንብበው አንድ አረፍተ ነገር ያህል ዴን ይላል አትናሲየስ ፎር ሂ ሃድ ሪሰንትሊ ሪሲቭድ ዘ ፕሪስትሁድ after considering attentively and carefully what Friemenetus had said and done ፍሬምነተስ የተናገረውና ያደረገውን ቅዱስ አትናቴዎስ በጥሞና ከመረመረና ካሰበ በኋላ ስፖክ አስ ፎሎውስ ኢን ደ ካውንስል ኦፍ ፕሪስትስ ይላል። አሁን ቆርጦ ያወጣው የትኛው ነው ማለት ነው? ኢን ደ ካውንስልስ ኦፍ ፕሪስትስ የሚለውን ነው ማለት ነው። በካህናት ጉባኤ መሀል ነው ይህንን የተናገረው ለቅዱስ ለፍሬምናቶስ። ይህንን ግን ቆርጦ አውጥቶታል እሱ ንግግሩ ላይ ማለት ነው። ሮፊነስ እንዴት እንደተናገረው ነው አድርጎ ያቀረበው። ቅዱስ አትናቴዎስ ፍሬምናቶስን ሲሾመው ብቻውን ነበረ ብሎ ነው ያቀረበው። እኛ ማናነብ ነው እንደሚመስል ወንድማችን። ዓለም ያወቀው ፀሐይ የሞቀው በየቦታው በኢንተርኔት ያለ መጽሐፍ በዚህ ደረጃ መቅጠፍ ለምንድን ነው የሚያስፈልገው? የተደበቀ የሆነ ስትራቲፋይድ የሆነ ፐርሶናሊቲ ለምንድን ነው የሚኖረ? ፌክ የሆነ ፐርሶናሊቲ። እኔ በጴንጤዎቹም ታዝቤው ነበር በነገራችን ላይ ራቁታቸውን ነው ማስቀራቸው እንደዚህ የሚሆኑ ከሆነ ምናምን ሲል። ስለዚህ ለምን ሰዎች እስኪያስቀይሙት ነው ማለት ነው የሆነ ሌየር ሪዘርቭ የሚያደርገው። ልክ ሲያስቀይሙት የሚቀጥለው ሌየር ፖፕአፕ ያደርጋል ማለት ነው። ከእኛም ጋር የነበረው እንደዚህ ነው። እኛን እንግዲህ በብዙ መልኩ ሲያደንቀን እንደሚያከብረን ሲናገር ማለት ዝም ብሎ ሳይሆን ትምህርታችንን ነው ተከበረ መሆኑና ዲበንክ ሊደረግ የማይችል መሆኑን ሲናገር ቆይቶ ልክ የእሱን ትምህርት ደግሞ መግለጽ ሲጀምር ሌየሩ ቅርፊቱ ይወድቅና ሌላ ሌየር ደግሞ ይመጣል ማለት ነው። እንደዚህ አይነት ስትራቲፋይድ የሆነ ፐርሶናሊቲ ለአንተስ ጥሩ ነው ወይ ወንድማችን? ካሁን ያለው እንግዲህ ሰውየው በገዛ ቆንጨራ እንዳለው ራሱ በጠቀሰው ሶርስ ሪፊዩት እናድርገው በሚል ነው። ከዚህ ቀጥሎ ቤተክርስቲያናችን በዚህ ጉዳይ ላይ ያላት ኮሜንት እናያለን። ቀጥሎ ደግሞ ካቶሊኮች ይህንኑ የታሪክ ክፍል እንዴት ነው የገለጹት የሚለውን አይተን እንጨርሳለን። ኢትዮጵያን ኦርቶዶክስ .org የሚለው ዌብሳይት ላይ ብትገቡ ፕሮፌሰር ሰርጊው የተባሉ የታሪክ ምሁር እንዲህ ብለው ገልጸውታል ማለት ነው። ፍሬምናተስ went to Alexandria and laid the whole affair before the newly appointed Patriarch Athanasius, begging him to appoint a bishop to minister to the needs of the
growing Christian community at Aksum. The patriarch summoned a council of priests to consider the matter. ቅዱስ አትናቴዎስ ምን አለ? ኮሜንት ካደረገ በኋላ ፍሬምናቶስ ቢሾፕ እንዲሾምለት ከጠየቀ በኋላ ቅዱስ አትናቴዎስ ያደረገው ጉባኤን የጠራው የምን ጉባኤ? የካህናት ጉባኤ። ይህንን ነው ብራዘር ዳዊት መናገር የማይፈልገው ማለት ነው። The patriarch summoned a council of priests to consider the matter. It was agreed the ፍሬምናቶስ himself should be consecrated as the first bishop of Aksum. ጉባኤው ምን ብሎ ተስማማ? ራሱ ፍሬምናቶስ የአክሱም ወይም ደግሞ ኢትዮጵያ ጳጳስ ሆኖ እንዲሾም ጉባኤው ወሰነ ብሎ ተጠቅሷል ማለት ነው። ይህ እንግዲህ የቤተክርስቲያናችን ዌብሳይት ነው። ቀጥሎ ደግሞ ካቶሊክ ዶት ኮም በትለር ቮሊዩም 10 ኦክቶበር 98 ላይ የተጻፈውን የካቶሊኮቹን ምልከታ ደግሞ በዚህ ማየት እንችላለን። ሴት አትናሺየስ ኮል ሲኖድ ኦፍ ቢሾፕስ ይላል። ጭራሽ እዚህ ላይ ሲኖድ ኦፍ ቢሾፕስ ነው የሚለው። ኤንድ ባይ ዴር አኖኒመስ አድቫይዝ ኦርዴንድ ፍሬምናቶስ ሂምሰልፍ ቢሾፕ ኦፍ ኢትዮጵያንስ judging no one more proper than himself to finish the work which he had begun. የጀመረውን ስራ ከሱ በተሻለ ሊጨርስ የሚችል ሰው ስለሌለ ራሱ እንዲሆን ሲኖድ ኦፍ ቢሾፕስ ነው የሚለው እዚህ ጋር ጭራሽ። ስለዚህ የሚገርም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ደረጃ ጠልቶ ሙስሊም ተብሎ ሙስሊም የሆነና ከግብፅ አጭበርብሮ የመጣ የሐሰት ደብዳቤ የያዘን ሰው ትክክለኛ ፓትሪያርክ ትክክለኛ ጳጳስ አድርጎ በቅዱስ ማርቆስ ወንበር ላይ ተቀምጧል። የእስላም መንበርን በል ወይስ የማርቆስ ወንበርን በል እያለ ሲያላግጥ ነበር። የውሸቱን ጳጳስ ማለት ነው። በትክክለኛው ደግሞ ሲኖዳል በሆነ መንገድ ተሾሞ የመጣው ፍሬምናቶስን ሐዋርያዊ ቅብብሎሽ የላችሁም ለማለት የውሸት ያደርገዋል ማለት ነው። ውሸቱን እውነት፣ እውነቱን ውሸት። ስለዚህ ዳዊት የመገልበጥ ችሎታ ያለው ምንድን ነው ማለት ነው? ጠረጴዛ ሳይሆን ውሸትና እውነትን ነው የሚገለባብጠው። እውነቱን ውሸት ያደርገዋል ማለት ነው። ውሸቱን ደግሞ እውነት ያደርገዋል ማለት ነው። ከዚህ ምን ተማርክ ብትሉኝ ኦርቶዶክሳውያን ለወደፊቱም ቢሆን አንድ ከቤተክርስቲያናችን ውጭ የሆነ ሰው ለቤተክርስቲያናችን ፍቅር፣ ክብር ሲያሳይ የተለጠጠና የተጋነነ ነገር ባናሳይ መልካም ነው። እናመሰግናለን። እግዚአብሔር ይስጥልን። አንተም ወደ በረቱ እንድትመጣ እንጸልያለን ከማለት ያለፈ ሃይፕ ማድረግና ሹገር ኮት ማድረግ አይገባም። የሚሳደብን በአንጻሩ ይመጣ ደግሞ ከመጸለይና በምንፍቅና ከሆነ የሚያነሳው ትምህርቱን በአማናዊ ትምህርት እያጸኑ ያከሸፉ መሄድ ይገባል እንጂ ኦን ኤክስትሪምስ የተለጠጠ ነገር ማሳየት አይገባንም የሚል አቋም ነው የተማርኩት እኔ በግሌ። የእናንተንም ኮሜንት ላይ አስቀምጦልኝ አጽራረ ቤተክርስቲያንን ያስታክስልን። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። በጣም የሚገርም ቪዲዮ ነው የሰራው ነው የሚገርመው ማለት እነዚህ ቪዲዮ የሚሰሩ ልጆች ራሱ ምን ያህል ለእነዚህ የተዛቡ ክሶች መልስ የመስጠት ችሎታቸው ራሱ ከፍ ያለ እንደሆነ የሚያሳይ ነው እና በጣም ደስ የሚል ነበር። ያሬዶ ይቅርታ ዶክተር፣ በጣም ይቅርታ እንትን ሸር እንዲደረግ አድርገው ይሄንን ቪዲዮ እንዲያደርጉለት። በጣም የሚገርም ዝግጅት ነው። ቪዲዮ መስራት በነገራችን ላይ በጣም አድካሚ ነው። በጣም ነው የሚያደክም እና እንደው እንደዚህ የሚሰሩ ልጆችን ከልብ እናመሰግናቸዋለን። ቃለ ሕይወት ያሰማልን። አናፖሎጂክሊ እግዚአብሔር ይስጥልን። ስም አስቸጋሪ ነው ለመጥራት በጣም እና በህረ በሉኝ ብሏል። በህረ እግዚአብሔር ይስጥልኝ። ከልብ እናመሰግናለን። ሼር ኮፒ ሊንክ አድርጉለት ግቡና ሁላችሁም ውስጥ ያላችሁ እግዚአብሔር ይስጥልኝ። ቀጥል ሄዱበት። እሺ ይኸው የቲክታክ ዩዘር ኔሙ ይኸው አናፖሎጂካሊ ኦርቶዶክስ ይላል። ገብታችሁ ገና ስንት ነው? 837 ሰው ብቻ ነው ገና ያየው። ከዛ በላይ እንዲታይ እንፈልጋለን። ጥሩ ጥሩ ቪዲዮዎች አሉት። የነ ዮሐድዬ የነ ዮባ ባለፈው የዮባውን አለ ለምሳሌ ይሄን ትንሽ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብፅ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትም ማለት ነው። አቡነ ሳይሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ነው። መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም ሊያስመካ አይደለም ደረት ሊያስነፋ ሊያስደፋ አንገት የሚያስደፋ መንበር ማለት ነው። እኔ በጣም ብዙ የሚጮህ በጣም ችግር ያለበት ነው። ይህንን የቀረበውን መሞገት እችላለሁ ብሎ ለሚጠየቀው ጥያቄ መልስ መስጠት የሚችል መግባት ይችላል። ጳጳሱ ሙስሊም ናቸው። ኢዮሲ
ቆይ ልቀጥል ማስረጃውን እዮባ። ከዚህ ቀጥሎ አብዱል አለ። አባ ሳዊሮስ ሁለተኛ ሰው ነው አይደለ? ዴባ ሁለተኛ ሰው ነው ከአባ ሳዊሮስ። የመጀመሪያውን አንዴ ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ አሳይ። እዛ ቦታ መረጃውን ይነበብና ይለቅ። አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ አብዱል ጋር እንሄዳለን። ችግር የለውም። አባ ሳዊሮስ መረጃውን ስናቀርብ ምንድን ያለው እኔ ከፍቼ ነው እየጠበቅኩ ያለው። አባ ሳዊሮስ መጀመሪያ ፕሬዘንስ ስናል አሁን ሙስሊም ናቸው ብለስላም ብለው ነው የመጡት። አባ ሳዊሮስ ብያለሁ አይደል? ያቀረብኩት አብዱልን ነው ሉሲ ያቀረበው። ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊሙ ጳጳስ አለ። ትክክል። እኛ ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህ ሙስሊም ግን አይደሉም ማለት እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አባ ሳዊሮስን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለ። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚባለው? የጳጳስ አቀባበል ተደረገለት ይላል። ምን ነኝ ብሎ ስለመጣ ነው የጳጳስ አቀባበል? የሐሰት ደብዳቤ ይዞ የሐሰት ደብዳቤ ምንድን ነኝ ብሎ ነው የጳጳስ አቀባበል የተቀበሉ? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ስላለ ምን ብለው ነው የተቀበሉ? ጳጳስ ነው ብለው አይደለም የተቀበሉት። የሐሰት ደብዳቤ ስለያዘ ጵጵስና ተቀብሎ አይደለም። ከየት ነው ጵጵስና የተቀበለው? ወይ አዳምጠኝ። እኔ ጵጵስና ተቀብሎ መጣ ሳይሆን ምን ብለው አቀባበል ያደረጉለት ነው። እሺ፣ ከአቀባበሉ በፊት ምን ይቀድማል? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ማለቱ አይደለም። እሱ ሰውየው ነው። እኔ እያልኩ ያለው እያወራን ያለ ነው እኮ ስለ አብዱ አቀባበል ነው የተደረገለት። ስማኝ እንዴ፣ ከአቀባበሉ በፊት ሰውየው የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ አለ አደለ? ሲጀመር በግብፅ ቤተክርስቲያን ጵጵስና አልተሾመም። በግብፅ ቤተክርስቲያን ጵጵስና የያዘው የሐሰት ደብዳቤ ነው። ከዛ በኢትዮጵያ ጳጳስ ይጠበቅ ስለነበረ እየሰማ ቆይ፣ የጠየቀው ጥያቄ ቅድም ጳጳስ የሚል አሳየኝ አይደል ያልከው? አዎ። ኦኬ፣ እዚህ ጋር የምን አቀባበል አደረጉለት ነው የሚለው። ጳጳስ ነው ወይ ነው እንጂ የምን አቀባበል አደረጉለት የሚል ጥያቄ አልጠየቁም። ጳጳስ ነው የሚለው ብልሃር ላይ የጠየቀው ቅድም ጳጳስ ነው የሚል አሳየኛው። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው። የምን አቀባበል የሚለው የእነሱ የተቀባዮቹን አቀባበል የሚያሳዩ የሰው ግን አሳየኝ ነው ጥያቄ። የምን አቀባበል ተደረገለት? ይኸውልህ የተቀባዮቹን አይደለም የኔ ጥያቄ መጀመሪያ የሰውየውን ጵጵስና አሳይ። ሰውየው እውነተኛ ነው ትክክለኛ ነው አልኩ እንዴ? የምን አቀባበል ተደረገለት? ሙስሊም ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው ትክክለኛ ነው ትክክለኛ አይደለም አርጊመንት ወይ ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ አልነበረም ወይ እስከሚያዝበት ጊዜ ድረስ? ሰውየው ጳጳስ ነው እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም፣ ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ይኸውልሽ፣ ቃሉን በሌሊት የምን አቀባበል የተደረገለት? የጳጳስ በቃ ምኑ ነው የበቃው? ጳጳስ ነው የሚለውን አንጣ ነው ያልኩት። የምን አቀባበል የሚለውን አንጣ ነው። የጵጵስና አቀባበል ነው የተደረገለት። ምን ብሎ የጵጵስና አቀባበል የተደረገለት? ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል የተደረገለት? የሐሰት ደብዳቤ ነው ይዞ የመጣው። በቃ የሐሰት ከሆነ እስካሁን ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። በዚህ ቢያበቃ ጥሩ ነበር። እያንዳንዳቸው ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልክ አታም ስልክ ብራዘር አታመልጥ። ሉተር የእግዚአብሔር ሰው ነው በሚለው ጥሪ ትቀበለኛለህ ወይ? ለምንድን ነው የምገባው በዛ? በጣም እሺ። ይሄ በጣም አናፖሎጂ እኛም እኮ ታፈን እኮ
አንድ ሀሳብ አለኝ። እሺ አሁን ቅድም ባይዘዌ እስከ 451 የደረስነው ነገር እስከ 2000 ዓመት ድረስ ነፃ የሚያወጣን ነው። ለምንድን ነው ይህንን የምለው? አርዮሳውያን ሊቃነ ጳጳሳት አርዮሳውያን ጳጳሳት አቀባበል አልተደረገላቸውም ነበር ወይ? ተደርጎላቸዋል። በእስክንድሪያ ሲሾም ጳጳስ ሲሾም እኮ ፓራር ተደርጎ አቀባበል ተደርጎለት ምናምን ነው የሚቀበለው መንበሩ ላይ የሚቀመጠው። እና የእነሱ አቀባበል ተደርጎላቸው የእስክንድሪያ መንበር ላይ ተቀምጠው የነበሩ መሆናቸው የእስክንድሪያ መንበርን አፖስቶሊክ ሰክሴሽን እንዲቋረጥ ካላደረገው በኋላ ሂዶ እነ ቄርሎስ ጋር ከደረሰ በእኛ ዘመን አቀባበል የተደረገላቸው ሐሰተኛ ጳጳስ ነን የሚሉ ሰዎች አንድ ዘመን ላይ ተቀምጠው መሆናቸው ከዚያ በኋላ ያለውን ለምንድን ነው የሚያበላሸው? ማለት የአርዮሳውያኑ እኮ በሮማን ነገስታት ሮማን አሪያን ኢምፓየር ኢምፐረርስ አርዮሳውያን የሆኑ ጳጳሳት በሮማ ነገስታት ታጅበው ነው የእስክንድሪያ መንበር ላይ ሄደው የሚቀመጡ የነበር ማለት ነው። ይሄ አቀባበል በኋላ የእስክንድሪያ መንበርን እስከ 451 ድረስ አፖስቶሊክ ሰክሴሽን የሌለው ካላደረገው እኛ ጋር መጥተው የሆነ ጊዜ አቀባበል ስለተደረገላቸው ብቻ መንበሩ አፖስቶሊክ ሰክሴሽን በምን ምክንያት ይጎለዋል? ስለዚህ እዛ ጋር 451 በፊት የሚመዘዝ እያንዳንዱ አርጊውመንት በየዘመኑ የሚነሱትን ነገሮች ያፈርሳል ማለት ነው። እሺ በጣም ጥሩ ፖይንት ላይ ነሱ። ለመበረከት እግዚአብሔር ይስጥልን። ዮሐድሻ እንኳን በሰላም መጣ። ዲያቆን እንኳን በሰላም መጡ ብያለው። ዮሐድዬ እንዳጋባችሁ በየተራ ቀጥሉ። ከዛ ቀሲስ እንግዲህ አጠቃልሉናል ማለት ነው። እሺ ዮሐድዬ አለ አለው። ሰላም እግዚአብሔር ከእናንተ ጋር የሚሆን ቀሲስ ይፍቱኝ ባርኩኝ። ሰላም ብያለሁ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። እንዴት ነህ ዮሐድ? እግዚአብሔር ይመስገን። ቀሲስ መምህር በረከት፣ ያሬዶ፣ ስምሪ፣ ዶክተር መምህር ብሩክ፣ ፌዝ እንዴት ናችሁ? እታችም ያላችሁ ወንድም እህቶቻችን እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ዮሐድዬ እንኳን በሰላም መጣ። መምህር በረከት ከዳዊት ጋር። እሺ መምህር በረከት ዮሐድን ሰላም ልበለው ብዬ ነው። እሺ ቀጥል መዝሙር። እሺ ወይ ሰላም ይበሉት። ዮሐድ እንዴት ነህ? ሰላም ብያለሁ። እግዚአብሔር ይመስገን። መምህር እንዴት አሉ? ጠፉ። በሰላም ነው አለው። ያው ዛሬ ጠዋትም እንደዚሁ ጭቅጭቅ ላይ ነበርን። ጥሩ ውይይት ነበር፣ ግን ባይዘወይ በጣም መሀል ላይም ሳይገቡ አስቼን አሁን ዛሬ ማመስገን አለብን። ምንም አልረበሹም። መሀል ላይ ጸጥ አድርገው ነው ሲመሩ የነበረ እና ውይይት ነበረን ዛሬ። አልጠፋንም። ዮሐዴ ነበር እንዴ ዛሬ ውይይት? አዎ ከዴቭ ጋር እየተወያየን ነበር። እስኪ አንዳንድ ነገሮችን እናጥራ ብለን ጥሩ ውይይት ነበረና አልሰማውም። እውነት ለመናገር የሆነ ስራ ነበረ እና አልሰማውም ነበረ። እንዴት አሪፍ ነበረ? ጥሩ ነበር። ጥሩ ነበር። የቀዷቸው ቪዲዮዎች አሉ ወይ በኋላ ላይ ወይ ያሳያለሁ። ሀሳብ መስጠት ከፈለክ ትንሽ ሀሳቦቹን ቀይሯል ዛሬ ማለት የመጀመሪያ አይነት ቶን አይደለም ያለው። በተለይ የቄርሎስን የአትናቴዎስን ነገር በቃ እርግጥ አድርጎ አትናቴዎስንማ አልክድም፣ አትናቴዎስን ካርኩ ማለት ኒቂያን ካርኩ ማለት ነው፣ አትናቴዎስን ካርኩ ማለት ቄርሎስን ካርኩ ማለት ነው ብሎ በቃ እንዲሁም ጭራሽ አትናቴዎስን አንቀበልም ያሉትን ዛሬ ደግሞ ጭራሽ ከነሱ ጋር ደግሞ ዲቤት ሊገባ ነው። እና እስቲ ያሳያሉ አንዳንድ ቪዲዮዎች። አትናቴዎስን አፖስቶሊክ ሰክሴሽኑ ቫሊድ ነው አለ። አዎ በቃ ባይዘው የአትናቴዎስን ከተቀበሉ አለቀ ሁሉም ነገር። ግን ኬልቄዶን ጉባኤ ደርሰን ቆም ነው ዛሬ። ኬልቄዶን ደርሰናል። ከኬልቄዶን በኋላ እኛ ችግር የለብንም። ምክንያቱም እኛ ኦልሬዲ ከኬልቄዶን በኋላማ እኮ ዲያሎግ ጀምረናል። ችግር የለም እኮ እሱን እኮ ነው። ኬልቄዶን ከደረስን እኛ ጋር ምንም ችግር የለም። አሁን ትልቁ ዲቭ እንትን ወይ እንደ እንትን የነበራቸው ባኬንፎዝ የነበራቸው በረከትና ዳዊት እነዚህ አሮሲያን በቦታው ሆነው ይሄ የማቴሪያል
ሰክሴሽን እና ፎርማል ሰክሴሽን የሚለውን ዳዊት ሚክስ አፕ አድርጎታል እና አሮሲያን በቦታው ላይ ሆነው በመንበሩ ላይ ሆነው ኦርዴንድ ማድረጋቸው የሐዋርያ ቅብብሎሹ እንዲቆም አድርጎታል። ተቋርጧል ባይ ነው። ተቋርጧል የሚለው እንግዲህ ሁለት ቦታ ነው። አንደኛው ተቋርጧል ልክ አሮሲያን በተቀመጡበት ጊዜ፣ ከዛ ግን አትናቴዎስ ሲመጣ ድጋሚ ቀጠለ የተቋረጠው አለ ዛሬ። ሁለተኛ ደግሞ ከ451 በኋላ በቃ የአሌክዛንድሪያ ቤተክርስቲያን ከእንትኑ ወጥታለች ከሰክሴሽኑ ወጥታለች ብሎ ያምናል። 451 ላይ ቆመናል እንዳልኩት። ግን መሀል ላይ ያለችው ናት ከመምህር በረከት ጋር ብዙ ሲያመላለሳቸው የነበረው መምህር በረከት አሮሲያን እዛ ቦታ ላይ መቀመጣቸው አትናቴዎስ በስደት መሆኑ ሰክሴሽኑን አያስቆመውም ወይም ሰክሴሽኑ ተቋርጧል አይባልም ባይናቸው። እሱ ደግሞ ነው እንትና አትናቴዎስ ኦርዲኔሽን እስካልሰጠ ድረስ ሚስጥራትን እስካልፈጸመ ድረስ ቀሳውስትን ካህናትን እስካልሾመ ድረስ ሰክሴሽኑ ተቋርጧል አትናቴዎስ ወደ መንበሩ እስኪመለስ ድረስ የሚል አርጊመንት ነው ዛሬ እንጂ ብዙ ሲያመላለሳቸው የነበረው ሌላው ነገር የተሻለ ነገር ይዟል። እንዲሁም ዛሬ አሮን ነው ይሄ ነበረ። ቪዲዮዎች ግን አሳይሃለሁ። ኦኬ እሺ፣ በቃ የነበረው ሀሳብ ይስጡና ምናልባት እኛ ደግሞ ሰምተን ወይ እንሰጣለን። እሺ ፐርፌክት። እሺ ፌዝ አለ። ሰላም፣ እንዴት አደራችሁ? ክቡር ቀሲስ ቡራኬ ድረሰኝ፣ መምህር በረከት፣ መምህር ብሩክ፣ ዲያቆን መዝሙሬ፣ ዶክተር ስምሪ የውሃድታችን ያላችሁላችሁ እንደምን አደራችሁ ብያለሁ። እንደምን አመሻችሁ። እንግዲህ እንደ ታይም ዞን እግዚአብሔር ይመስገን። ውይይቱን ተመልክተ ነበር ዲያቆን? አዎ እኔ ተከታትየው ነበር እና ከወደ ሀሳብ ብሏል። ባለፈውም በውስጥ እያወራሁት ነበር እና ማለት የነበሩኝን ጥያቄዎች በቴሲሱ ላይ እያወራን ነበር። ኋላ ላይ እንደውም ላይቭ ከፍቼ ለምን አንገናኝም ብለው አይ ቲንክ ከትናንት ወዲያ መሰለኝ ቀሲስ እነ አዳም ነበሩ ገብተን እኛም እንግዲህ ጥሩ ያው ማለት ከዴቭ ጋር ያው ዴቭ ለእንትን የሚመች ነው ለውይይት። ባለፈውም ስንዋይ ያው የተወሰኑ ነጥቦችን ለማንሳት ሞክረን ነበር። ኋላ ላይ ግን ወደ ማስረጃ ማቅረብ ስንሄድ ያው ሚዩት አድርገውን እኔና ቀሲስን ያው ወተንና ዛሬ መምህር በረከት በጣም ደስ የሚል ውይይት ነበረ። አይ ቲንክ እሱም የጸጸተው ነው ማለት እንደው ላለማመን ብሎ ነው እንጂ የተጸጸተው ነገር አለ። እኔ ይቅርታ ስልክ ገብቶብኝ ነው። ምንድነው አሁን ባለፈው ካነሳው ሜይ ቢ ዛሬ ያልተነሳ ብዬ የማስበው ምንድነው አሁን እሱ አይ ቲንክ ካኖንና ይሄ አፖስቶሊክ ትራዲሽንን ሁለቱን እያቀላቀለ ነበረ። ባለፈው እኛን ሲሞግተን የነበረው እንግዲህ ካኖን የተሰራው ማለት ይሄ የክህነት አሰጣጥ ሲመተ ጵጵስና ይሄ ከ380 በኋላ አፖስቶሊክ ካኖን እሱን አንስቶ ሲዳኝ የነበረው ግን ከ251 በፊት የነበረው እንትን ነበር። እኔ እንደውም ባለፈው እንዴት ነበር እያስቀመጥኩት አንድ ሰው እንዴት ህገ ወንጌል ላይ ቆሞ በህገ ልቦና የነበሩ ሰዎችን እነሱን ጀጅ ማድረግ ዳስ ዋት ሄዴድ ዛሬም ሲያደርግ የነበረው መሀል ላይ ሀሳቡ ሲያቀርብ ምንድን ነው ይሄ አፖስቶሊክ ካኖን ብሎ ከ380 በኋላ እንደውም ኦኒስቴሲስ እንትንን ጠቅሶ ነበር አለ ምንድነው ፍትሐ ነገስትን ጠቅሶ አፖስቶሊክ ካኖን እሱን ጠቅሶ ግን በዛ ማንን ነበር ሲለካ የነበረው ካኖን ባልነበረበት መምህር በረከት እንደተናገሩት there was no uniform tradition አልነበረም። ያው በጥንታዊቷ ቤተክርስቲያን እሱ ግን ካኖን ባልነበረበት ካኖን ተጽፏል ነው የሚለው። ላይክ ህግ ባልነበረበት አሁን የተሰሩ ላይክ 20th ሴንቸሪ ላይ ያለውን ህግ አንድ ሰው ይዘው ሄዶ ፈርስት እና ሰከንድ ሴንቸሪ ላይ ያለውን መንግስት ጀጅ ማድረግ ማለት ከዛ ራሱ ስንጀምር የማየውን ነገር ነው ማለት ያቀረበው። ሌላ ግን
የጠቀሳቸው ነገሮች እንዳለ ሚስኮት ሚስ ሪፕሬዘንት ነው ያደረገው። ለምሳሌ የጄሮምን ጠቅሶ ነበረ። የጄሮም ሌተር 146 መምህርም ስለተናገሩት መድገም አያስፈልግም። ኢቨን የሌተሩ ዓላማ ምንድነው? በሮም ቸርች ላይ የነበሩ አሮጋንት የሆኑ ዲያቆናት ነበሩና እነዚህ ዲያቆናት ለቀሳውስት ክብር የማይሰጡ እንደውም እኛ ከቀሳውስት ወይም ፕሪስፓይተርስ ይለዋል እዛ ጋር ከቀሳውስት እኩል ነን ወይም የበላይ ነን ብለው የሚያስቡ ዲያቆናት ነበሩና እነሱ ኢቨን ሌተሩ እንትን ያለው የሌተሩም ሀሳብ ለዲያቆናቱ ነበር እንጂ በአሌክሳንድሪያ ላይ ያለውን ላይክ ምንድን የነበረው ትራዲሽን ስተት ነው ወይም ለዛ ብሎ አይደለም። ኢቨን ሌተር 146 በደንብ ካነበብ ነው። ከዛ በተረፈ አንዳንድ የሳታቸው አሉ። ለምሳሌ አልፎንስስ ሜንዴዝ የኢትዮጵያ ፓትሪያርክ ብሎ ነው ቴሴሱ ላይ ያቀረበው። እሱ ስተት ነው። ወዘ ካቶሊክ ፖፕ ሲጀምር የካቶሊክ እንትን ነው። ሌላ የአሌክሳንድሪያ ቸርች ስኮላር እሱንም ነው አንደኛ ክሌም የሚያደርገው። ያም ቸርች ኢቨን በአሌክሳንድሪያ ላይ የነበረውን ይሄ ሲመተ ጵጵስና ወይም የክህነት አሰጣጥ በኔጌቲቭ ወይ አይደለም። ይሄም ቸርች ስኮላር እያቀረበው ላይ ፖዚቲቭሊ ነበር እና ብዙዎች ስለተነሱ ብዙ ነገር ስለተነሳ እኔ ጊዜ አልውሰድ። ኢቨን ክሌም ሲያደርጋቸው የነበራቸውን እያንዳንዱን ነገር ቅድም ባሳየውም ቪዲዮ ላይ ቅዱስ አትናቴዎስ አባ ሰላማ ከሳቴ ብርሃንን ምንድነው ጵጵስና እንትን ሲል ብቻውን ነው የሚል እያንዳንዱ ዲስማንትል አድርገን ብናያቸው እዛ ጋር ብቻ ቆመን ስህተቱን እንትን ማለት ይችላል። ሌላ የሆነ የካቶሊክ ስኮላር ነው አይደለ? እሱን ጠቅሶ በአሌክሳንድሪያ የነበረው የክህነት ወይም የጵጵስና ሹመት ትክክል አይደለም ቢል እንግዲህ የካቶሊክን እንትን ነው የጠቀሰው። ግን ካቶሊክ ቸርች ሰከንድ ካውንስል ኦፍ ቫቲካን ላይ ማለት ነው ሰከንድ ካውንስል ኦፍ ቫቲካን ላይ የኦሪየንታል የኢስተርን ኦርቶዶክስ አፖስቶሊክ ሰክሴሽን ቫሊ ነው ብላለች። እኛው መቀበል ያለብን አንድ የካቶሊክ ቸርች ስኮላር እንደውም ይሄ ቸርች ስኮላር አይ ቲንክ ናው ሂዝ ኢስተርን ኦርቶዶክስ ነው። አይ ዶንት ኖ የት ኢስተርን ኦርቶዶክስ እንደሆነ ወደ ኢስተርን ኦርቶዶክስ ኮንቨርትድ ሆኗል እና በካውንስል ማለት ዲክሌር እየተደረገ ነው መቀበል ያለብን እንደው ከሆነ እንኳን ማለት ነው ከሆነ እንኳን ወይስ የሆነ የአንድ ቸርች ስኮላር እሱንም ማቅረብ አልቻለም። መጨረሻ ላይ እንደውም እያጠየቁት ሰው ከቸርች ፋደርስ ኤርሊ ቸርች ፋደር ብቻ ሳይሆን እስከ 5th 7th 9th ሴንቸሪ እስከ 10th ሴንቸሪ ሜን ይችላል ከቸርች ፋደርስ ወይም ከሌሎች መንበር ማለት ነው ከኢስተርን ኦርቶዶክስ ሊሆን ይችላል ከካቶሊክ ከኢስት ከዌስት በአሌክሳንድሪያ የነበረው ቢፎር 251 አፖስቶሊክ ሰክሴሽን ኢንቫሊድ ነው ወይም ተቋርጧል ወይ ችግር አለበት ወይም ደግሞ ትራዲሽኑ እንኳን ትክክል አይደለም የሚል አባትም ማቅረብ አይችልም፣ መንበርም ማቅረብ አይችልም። ምንድነው በቃ was false accusation በዛ ነው የተረዳሁት። Thank you። እሺ እግዚአብሔር ይስጥልን እንዲያቆን እናመሰግናለን። በጣም ረጅም ቪዲዮ ስለሆነ በጣም ቴክስት ወጣ ገባ ምለው ለመጫን ወደ ስልኬ ለመጫን የሞከርኩኝ ነው። በጣም የ34 ደቂቃ አለ የ19 የ20 ደቂቃ አለ እና እየጫነልኝ አይደለም። ወደ እኔ መላክ አለብኝ ወደ ቴሌግራሜ። ግን አንዱን አይ ቲንክ ማጠቃለያ ብሎ ያነሳውን አለኝ መሰለኝ። እሱን አዳምጡትና እዛ ላይ ሀሳብ ስጡ። እሰማለሁ አይደል? እሰማለሁ ይሰማል። እሺ ስቴን ስሙት። 451 ላይ አሌክሳንድሪያ እስኪዝም ባደረገችበት ሰዓት ከዋናው ግንድ ተነጥላ ወጥታለች ብዬ አምናለሁ። ከዋናው ግንድ የሚባሉት እነማን ነው? ሮም ካቶሊክ እና ምስራቅ ኦርቶዶክስ። ከዋናው ግንድ ተነጥላ በወጣችበት ሰዓት የዛን ሰዓት አፖስቶሊክ ሰክሴሽኗን አታለች፣ ተቋርጧል ብዬ አምናለሁ ማለት ነው። እዚህ ጋር ነው የምጨርሰው። ጸጋ ይብዛላችሁ። ይህች አጭር ናት። ረጅም ቪዲዮ ነበረ ወደ ቴሌግራሜ ለመላክ ቴክስት ታይም በጣም ከስልኬ ላይ ስክሪን ሪከርድ ስላደረኩኝ ማለት ነው። እሺ እስከዛ ግን ሌላ ሀሳብ ስጡና እስቲ ወጣ ብዬ ደግሞ ለመጫን እሞክራለሁ። መዝሙር አንዴ ትልቁ ላይ አድርገኝና አንድ ሁለት ዶክሜንት ላሳይ እስከዛ። እሺ
ቅድም ላይ በሰክሴሽን ምክንያት በፕሪስፓይተሮች ይሾሙበት በነበረው ጊዜ በዛ ምክንያት ተቋርጧል የሚል ስኮላር ጠቅሶ ነበረ እና እሱን ኳሊፋይ ሳያደርግ ምናምን ምስክር አድርጎት ነው ያለፈው። ኢምፕሊኬሽኑ ግልጽ ነው። በቃ በዚህ ምክንያት ራሱ የመንበሩ ስልጣን ተቋርጧል ነው። ኳሊፋይ እስካላደረገው ድረስ እኔ እንደዚህ ማለት አይደለም፣ ይህን የጠቀስኩት እንደ ምንጭ እንደዚህ እንድትወስዱት አይደለም እስካላለ ድረስ የሰውየውን ሀሳብ አጋርቶን ምንም አይነት ሀሳብ እስካልጨመረበት ድረስ እንዳለ ተቀበሉት የማለት ስለሆነ ቅድምም ስንወያይ አንዱ የጠየቅኩት እሱ ነበረ። ግን ምን ብሎ የነበረ ቅድም ስንወያይ እንደዚህ ያለ ስኮላር አላውቅም፣ የአሌክሳንድሪያ ፕሪስፓይተሮች በሚሾሙበት ሰዓት አልተቋረጠም፣ ጤነኛ ነው የነበረው ሽግግር ያሉ ሰዎች አላውቅም ስላለ እኔ ላሳይ ብዬ ነው። እንደውም ፕሮቴስታንት ስኮላሮች ናቸው ባይዘወይ የኛ ምንድነው አንዳንድ ምስክር ከሌላ ራቅ ካለ ቦታ ሲመጣ ጥሩ ስለሚሆን እነሱን እንጥቀሳቸውና ይሄ መጽሐፍ የመጀመሪያው ማስረጃ ነው። ገጽ 29 ላይ ነው። የመጽሐፉ ርዕስ ምንድነው የሚለው? አፖሎጂ ፎር the doctrine of apostolic succession with an appendix on the English orders ይላል። አንግሊካስ ሰው ነው። አንግሊካኖች አፖስቶሊክ ሰክሴሽን ስላላቸው ለሱ አፖሎጂ ጻፉት ነው እና ጸሐፊው ፐርሲቫል ይባላል። ሪቨረንድ ነው ማለት ቢሾፕ ነው በአንግሊካን። በእንግሊዝ ቤተ መንግስት ውስጥ ራሱ ቦታ የነበረው ምናምን የተከበረ ሰው ነው እና እንትን ቴዎሎጂያንም ነው ስኮላርም ነው። አንግሊካን አብዛኞቹ ስኮላሮች ቢሾፖች ምናምን ናቸው፣ ስልጣንም ያላቸው ናቸው በክህነታቸው በቤተክርስቲያናቸው ማለት ነው። እና ገጽ 29 ላይ ምን ይላል? የእስክንድርያን መንበር ጉዳይ ያነሳና ዋት ዘን ይታያል፣ ግን ይታያል ትንሽ ይታያል መምህር። እሺ what then must we suppose to have been the grounds of the opinions expressed by Jerome and Eutychius ስለ አሌክሳንድሪያ ማለት ነው? Simply some peculiar privileges in the election of the patriarchs of Alexandria, which from several other quarters we learn that the presbyters of the city possessed ይላል። ምንም የሚገርም ነገር አይደለም። በቃ የዚያች ከተማ ፕሪስፓይተርስ ፓትሪያርኮችን የመሾም ስልጣን ተሰጥቷቸው ነበራቸው ነው ያግጣል። ስለዚህ ተራ ካህናት አልነበሩም፣ ስልጣን ያላቸው ፖሰስ ያደረጉ ኤሌክት የማድረግ ፕሪቪሌጅ የነበራቸው የተለዩ ካህናት እንጂ ከሐዋርያው መርቆስ ጀምሮ የተሰጣቸው ናቸው እንጂ ተራ ካህናት ተሰብስበው ጳጳስነት እንምረጥ ከመካከላችን ብለው የሚመርጡበት አልነበረም ነው። ሁለተኛው ምስክር አሁንም ሌላ አንግሊካን ፖፕ ነው፣ ምንድነው ቢሾፕ ነው። ይሄም ሰው የመጽሐፉ ርዕስ ዘ ቸርች ኤንድ ዘ ሚኒስትሪ የሚል ነው። ዘ ቸርች ኤንድ ዘ ሚኒስትሪ ይላል። ይሄም ሌላ የታወቀ ቴዎሎጂያን ነው። እሱ በገጽ 131 ላይ ምን ይላል? ስለ ፕሪስፓይተርስ ነው የሚያወራው። ምን ይላል? they were ordained ex hypothesis on the understanding that under certain circumstances they might be called by simple election to execute the bishop's office. They were not only presbyters with the ordinary commission of the presbyter, but also bishops in posse ይላል። ኦርዲናሪ ፕሪስፓይተሮች አይደሉም፣ በተመጠነ ሁኔታ ኮንዲሽናል በሆነ ሁኔታ ቢሾፕስ ናቸው ይላል። እና እዚህ ላይ አንድ ብሎ የሚጠቅሰው አለ። በእንትን አይታችሁ ከሆነ በፉትኖት ማለት ነው። እዚህ አንድ ላይ ስናነብ their position would not have been very unlike that of the core episcopi who could only ordain validly in the mind of the early church,
where they had the sanction of the town bishop የታውን ቢሾፕ ሲፈቅድላቸው ብቻ የቢሾፑን ስልጣን የሚሰሩ ካህናትን የሚሾሙ ዲያቆናትን የሚሾሙ ኤጲስቆጶስ የሚባሉ በጥንት ቤተክርስቲያን ነበሩ። ማለት በፈቃድ ኮንዲሽናሊ ግን የቢሾፑን ስልጣን ኤክሰርሳይዝ የማድረግ ስልጣን የነበራቸው ማለት ነው። እንደዚህ አይነት ናቸው እነዚህ ሰዎች። ኦርዲናሪ ፕሪስባይተርስ አይደሉም። ለምን? ከማርቆስ ጀምሮ ይህንን የማድረግ ስልጣን የተሰጣቸው ናቸው እንጂ አሁን በምናውቀው መንገድ የኦርዲናሪ የሆነ ቄስ ተሰብስቦ ጳጳስ መሾም ምናምን አይደለም። እና ይሄ ደግሞ የኛ ምስክር አይደለም፣ የአንግሊካን ነው። እና ምንድነው የሚለው መጨረሻ ላይ ሲደመድም the state of things then which is assumed to have existed at Alexandria violates the complete uniformity of the church ministry. ዩኒፎርሚቲውን ብቻ ነው ቫዮሌት የሚያደርገው እንጂ ማለት የጥንት ቤተክርስቲያን የስልጣነ ክህነት አሿሿም ዩኒፎርም አይደለም። አይታችሁ ከሆነ ኢታላይስ ያደረገው ዩኒፎርሚቲውን ነው። ዩኒፎርሚቲውን ብቻ ነው እንጂ ቫዮሌት ሊያደርግ የሚችለው ማለት ከዚህ የአሌክሳንድሪያ ስልጣነ ክህነት አሿሿም ተነስተን በጥንት ቤተክርስቲያን ዩኒፎርም አልነበረም የሚል ነው እንጂ ልንደርስ የምንችል but it doesn't affect the principle. ፕሪንሲፕሉን ግን አፌክት አያደርግም። ሐዋርያዊ ቅንቅብብሎሽ የሚተላለፍበትን ፕሪንሲፕል ቫዮሌት የሚያደርግ አይደለም። ግን አሌክሳንድሪያ ላይ የነበረው ሁኔታ በጥንት ቤተክርስቲያን አንድ አይነት የሆነ ዩኒፎርም የሆነ ነገር እንዳልነበረ ነው የሚያሳየው። ፕሪንሲፕሉ ግን አፖስቶሊክ ሰክሴሽን ፕሪንሲፕል ላይ የሚያመጣው ምንም ተጽዕኖ የለም ነው የሚለው። እና እነዚህንም ስኮላሮች እንግዲህ ቴሲስ ከሆነ ያቀረበው ጥናት ከሆነ ያቀረበው ኮምፕሊት የሆነ ነገር መሆን ነበረበት ለማለት ነው። አመሰግናለሁ። ቃለ ሕይወት ያሰማልን መምህር በረከት። እኔ አይዶኖ እንትን የጄሮም አንስቶ ባለፈውም ሲናገር ስለነበረ አይዶኖ ፉሊ እንትኑ ቴክስቱ አንብቦ ምናምን እንትን ያቀረበ ራሱ አይመስለኝም። ሐሳቡ ጄሮምም እየተናገረ ያለው ፕሪስባይተር እና በዛ ሰዓት ወርዲንግ አጠቃቀሙና ፖዚሽናቸውን አንደርስታንድ ማድረግ በጣም አስፈላጊ ነው። ይሰማል እንዴ? ይሰማል። ያዲ ይቀጥል። ኦኬ እሺ። የተወሰነ ማለት የጄሮምን ሐሳብ ሙሉን ብናነበው ምን እያለ ነው? ዘሴም ፖዚሽን ነው። ፕሪስባይተር እና ቢሾፕ ኢንተርቼንጀብሊ ዘሴም ፖዚሽን መሆኑን የሚናገርበት ክፍል ነው። እዛ ክፍል ለኤቫግሌስ በጻፈው መልእክት አይ ቲንክ ሌተር 146ኛው ምን ብሎ ነው የሚጀምረው? we read in Isaiah the words the fool will speak fully and I am told that someone has been made enough to put deacons ወይም ደግሞ ዲያቆኖች ማለት ነው before presbyters, that is before bishops ብሎ ነው የሚጀምረው። ፕሪስባይተር እና ቢሾፕ ኢንተርቼንጀብሊ ነው የሚጠቀማቸው ማለት ነው። እና ምን ይላል ቀጥሎ? for when the apostle clearly teaches that presbyters are the same as bishops ነው። ኦኬ ሐዋርያው ቅዱስ ጳውሎስ ራሱ ወይም ደግሞ ሐዋርያው ቢሾፕ እና ፕሪስባይተር እኩል እንደሆኑ ፖዚሽናቸው ማለት ፕሪስባይተር እና ቢሾፕ በፖዚሽን ደረጃ እኩል እንደሆነ ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ ብለዋል ይላል። ማስና ሜርሊ ሰርቭ ኦፍ ቴብልስ ኤንድ ኦፍ ዊዶውስ አለ። ማለት ፕሪስባይተር አሁን በምናውቀው ፖዚሽን ከሆነ ምንድነው የሚስጢሩ አገልጋዮች ናቸው አይደለ? በዛ ሰዓት ግን ፕሪስባይተር የተባሉት ቢሾፕሪክ አገልግሎት እንደሚሰጡ ራሱ ሐዋርያው ሲናገር ናት ሜርሊ ሰርቪንግ ቴብል ኤንድ ምን አለ ዊዶውስ ማገልገል ብቻ አይደለም አለና አክት 6 ከ1 እስከ 2 ተናግሯል ብለው በግልጽ ይናገራል። ሶ ትንሽ አለፍ ብዬ ላንብበውና ለቲቶ በላከው መልእክቱም ሐዋርያ ቅዱስ ጳውሎስ እንዲህ ብሏል። The servants of Jesus Christ to all the saints in Christ Jesus which are at Philippi with the bishops and diacons ብሎ ተናግሯል። ኦኬ ለጢሞቴዎስ መልእክቱን ሲልክ በፊልጵስዩስ ላሉ ቢሾፕስ እና ዲያቆናትስ ብሎ ተናግሯል። አሁን እዚህ ጋር ቢሾፕስ ብሎ ሲናገር ፕሪስባይተሮቹን ራሱ ቢሾፕ እና ዲያቆን ብሎ ተናግሯቸዋል። ሶ ቢሾፕ እና ዲያቆን ራሱ ኢንተርቼንጀብሊ በቀደሙት ክፍላቶች ይጠቀሙ እንደነበረ ማሳያ ነው ይላል። ማሳያ ነው ጄሮም ማለት ነው። ይቀጥልና and lest you should in a spirit of continuation argue that there must then have been more bishops than
ዋን ኢን ሲንግል ቸርች። ስለዚህ ቀጥለህ አሁን ፕሪስባይተር እና ቢሾፕ ፖዚሽናቸው አንድ ነው ስላልኩ በአንድ ቤተ ክርስቲያን ውስጥ ራሱ በጣም ብዙ ቢሾፕስ ሊኖሩ ይገባል ማለት ነው። ማለት እንደዛ ልትል ትችላለህ ይልና there is the following passage which clearly proves a bishop and a presbyter to be the same ይላል። ግልጽ የሆነ መጽሐፍ አለ ይልና ምን ፕሪስባይተር እና ቢሾፕ ዘሴም መሆናቸውን የሚያሳይ ክሊር የሆነ ቨርስ አለ ይላል። ራይቲንግ ቲታስ the apostle says ለቲቶ በላከው መልእክቱ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ተናግሯል። for this cause left are you in Crete that you should set in order the things that are wanting and ordain presbyters in every city ምን ብሎ ተናግሮታል? በእያንዳንዱ ከተማ ያው እኔ እንደሾምኩ አንተም በእያንዳንዱ ከተማ ምን እንድትሾም ተውኩህ ይለዋል። በቀርጤስ ትቻለው ብሎ ቲቶ ምዕራፍ 1 ከ5 እስከ 7 ያለውን ክፍል ማለት ነው። ፕሪስባይተርስ እንድትሾም ነው የሚለው። በእያንዳንዱ ከተማ ግን የከተማ ማስተዳደር ከተማውን መምራት ግን የቢሾፕ ስራ እንጂ ፕሪስባይተርስ ወይም አሁን ካህናት የምንላቸው ቄሶች የምንላቸው የነሱ ስራ አይደለም። ስለዚህ በእያንዳንዱ ከተማ ፕሪስባይተር እንድትሾም ምንድነው እዛ ትቻለው ብሎ ለቲቶ ሲናገር ምን እያለ ነው? በቃ ቢሾፖች ማለት ፕሪስባይተር ብሎ ነው የሚናገረው ክፍሉ፣ ግን ቢሾፕ ብሎ እየተናገረ ነው ብሎ በግልጽ እየተናገረ ነው ጄሮም። ይሄንንም ለማሳየት ብሎ ነው እዛ ክፍል ላይ ምን የሚጠቅሰው ከማርክ ጀምሮ እስከ ሄራክለስ እና ዲዮናሲየስ ምን ይባሉ ነበር ይላል። ፕሪስባይተርስ እየተባሉ ራሱ ይጠሩ ነበረ፣ ጳጳሳቶቹን ራሱ ማለት ነው። እንዲህ ብሎ ነው አርጊመንቱ የሚያመጣው እንጂ የሆኑ ካህናት ወይም ደግሞ ይሄ ሚኒስትር የሚያደርጉ የሚስጢሩ አገልጋዮች እነሱ ተሰባስበው ወይም ደግሞ እነሱ አንድ ላይ ሆነው ጳጳስን ይሾማሉ የሚለውን ሐሳብ ራሱ እየተናገረ አይደለም። ምናልባት ሐሳቡ አግኝቸው ከሆነ አላቅም። በዛ ይሄ በኤፒስቲል 146 ጉዳይ ከሆነ የተወራው ማለት ነው። እሺ ዋዲ መልካም። እስቲ አንዱ ቪዲዮ ጭኜ እንትን ብሎልኛል። ማጠቃላይ የሰጠውን የእሱን ስማውና ከዛ የመበረከትን አሰማለሁ። አንደኛው ግን ስቲል የጫነልኝ ነው። ቀሲስ አሉ አይደለ? አላፈንኖትም ማለት ቀሲስ አለው አሁን እሰጣለሁኝ። ወደ ቤት እየሄድኩ ነው። እሺ መምህር ብሩክም ስላሉ ነገሩ እሳቸውንም እስቲ ስሙትና ለመምህር ብሩክም ለዋዲዬም እድል ለመስጠት ይቀላል። ምንድነው ሀሳብ ለመስጠት ይቀላችኋል እና እስቲ እሱ ማጠቃለያ ስሙት፣ ከዛ የመምህር በረከትን አሰማችኋለሁ። ይቀጥላል፣ እሰማለሁ። ኦኬ መልካም ይሰማል። መልካም እንግዲህ ባለፈው የከሸፈው መንበር በሚል ይዘን ገብተናል። በዛ ላይ በመነጩ መንበር ላይ የገጠመውን ችግሮች፣ ስብራቱን፣ ከዛ በኋላ መጠገም፣ እንደገና ስብራቱን ብዙዎቹን ማሳየት ሞክረናል። ፍሮም ደ ቢጊኒንግ ከ300 ዓመት ጀምሮ የነበረውን ከዛ በኋላ ደግሞ አትናቴዎስ በስደት ላይ በነበረበት ሰዓት መናፍቃኖች እነ ፒስተስ፣ ግሪጎሪ ካፕዶሻ፣ ጆርጅ ኦፍ ካፕዶሻ፣ እነ ሉሲየስ መንበሩን በያዙበት ሰዓት የነበረውን ስብራት ለማሳየት ሞክረናል። ማለት በዛን ጊዜ ማቴሪያል ሰክሴሽኑ በአሪዮሳውያን ቁጥጥር ስር በነበረበት ሰዓት አይ ብሊቭ ፎርማል ሰክሴሽኑ በዛን ሰዓት ተቋርጧል። ምክንያቱም ፎርማል ሰክሴሽን ስልጣነ ክህነትን መስጠት፣ ሳክራመንትን አድሚኒስተር ማድረግ፣ እነዚህ መንፈሳዊ ጸጋውን ማስተላለፍ ጉዳዮችን ሁሉ የሐዋርያቱን ትምህርት ማስተላለፍ፣ ጸጋን ማስተላለፍ፣ ስፒሪቹዋል ነገር ማስተላለፍ ስለሆነ ያንን ማስተላለፍ በማይችሉበት ሁኔታ ላይ ስለነበሩ አትናቴዎስ እና አትናቴዎሳውያን በሙሉ የዛን ጊዜ ፎርማል ሰክሴሽኑ ተቋርጧል። ከዛ በኋላ ግን አትናቴዎስ ከስደት በተመለሰበት ሰዓት ማቴሪያል ሰክሴሽኑ በቁጥጥራቸው ስር በገባበት ሰዓት ግን ያ ነገር መጠገን ችሏል ብዬ አምናለሁ ማለት ነው። ከዛ በፊት የነበረውን በ300 ሴንቸሪ ላይ እንደ አንድ ችግር ፍሮም ቢጊኒንግ የነበረ ችግር ያንን ትራዲሽን ነጩ መንበር
መንበር ሲከተል እንዳልነበረ ለማሳየት ሞክሬያለሁ። ነገር ግን እዛ ቦታ ላይ አፖስቶሊክ ሰክሴሽኑ ሙሉ በሙሉ ተቋርጧል ብዬ አልልም። ምክንያቱም ሙሉ በሙሉ ተቋርጧል ብዬ ካልኩኝ አትናቴዎስን መካድ ነው፣ ኒቅያ ጉባኤን መካድ ነው፣ የክሪዶችን ሁሉ መካድ ነው የሚሆነው። ያንን ላደርገው አልችልም። ስለዚህ ምንድን ነው ያልኩት፣ እዛ ጋር የገጠመውን ችግር ለማሳየት ሞክሬያለሁ። በስደት ጊዜ የነበረውን ችግር ለማሳየት ሞክሬያለሁ። በስኪዝም ጊዜ እንደገና ደግሞ በሚድቫል ጊዜ የነበረውን መንበሩ በአባ ሚካኤል አሻሻጭነት አባ ማርቆስ 12ኛው ሴንቸሪ ላይ እንዴት አድርገው ያንን መንበር በሙስና ወይም በገንዘብ እንዴት እንደተገዛ ችግር እንደነበረበት እዛ ቦታ ላይም የፎርማል እና የማቴሪያል ሴክሴሽን ያስነሳል። እንደዚህ አይነት ችግር እንደነበረበት ለማሳየት ሞክረናል። ከዛ በኋላ ወደ ኢትዮጵያ ስንገባ የነበሩትን ችግሮች ለማሳየት ሞክረናል፣ ዳሰናል። አሁን እንግዲህ ማጠቃለያውን እንትን በምልበት ሰዓት እነዚህ የስኮላሮችን እንትን አቅርብ ያለው አንዳንድ ስኮላሮች በመጀመሪያዎቹ በ300 ሴንቸሪ ላይ እንደነ ሉሲየስ ዶቺየስ ያሉ ስኮላሮች የዛን ሰዓት በቀሳውስት ጣልቃ ገብነት አፖስቶሊክ ሰክሴሽኑ ተቋርጧል የሚል ነገር አስተላልፈዋል። እኔ ግን አሁን እዛ ቦታ ላይ 300 ሴንቸሪ ላይ ሙሉ በሙሉ ተቋርጧል አልልም። ችግር ግን ነበረበት የሚለውን አስምር ያለው ማለት ነው። ታዲያ ዳዊት ያንን ሁሉ ቲሲስ በምታቀርብበት ሰዓት ወይም ደግሞ ያንን ሁሉ ማስረጃዎች በምትዘረዝርበት ሰዓት ያንተ አቋም ምንድን ነው? ሙሉ በሙሉ ነጩ መንበር ወይም ደግሞ አሌክሳንድሪያ ስልጣነ ክህነቷን አፖስቶሊክ ሰክሴሽኗን አታለች ወይ ብለህ ነው ወይ ያቀረብከው ከተባለ በ300 ላይ የነበረው ችግር እንደ ችግር ነው የምጠቅሰው። በ330 ላይ የነበረውን የጠቀስኩትን ችግር እንደ ችግር ነው የምጠቅሰው። አትናቴዎስ በስደት ላይ በነበረበት ሰዓት የነበረውንም ችግር እንደ ችግር ነው የምጠቅሰው። እዛ ጋር ልጠቅስ የቻልኩት ፎርማል ሰክሴሽኑ በዛን ሰዓት ተቋርጧል የሚለውን ነው። ነገር ግን ከስደት በተመለሱበት ሰዓት ተጠግኗል፣ ታድሷል የሚለውን አምንበታለሁ። ምክንያቱም ከዛ በኋላ ቄርሎስ አለ የኤፌሶን ሂሮ ማለት ነው። ኦኬ፣ ታዲያ የቱ ጋ ነው ዳዊት ተቋርጧል ብለህ የምትለው? ወይስ በቃ አልተቋረጠም ወይ አፖስቶሊክ ሰክሴሽኑ የነጩ መንበር ከተባለ የኔ አቋም አፖስቶሊክ ሰክሴሽኗ የነጩ መንበር አፖስቶሊክ ሰክሴሽኗ በ451 አታለች ብዬ አምናለሁ። ከ451 በኋላ የላትም ብዬ ነው የማምነው። ለምን ባሲል ስለነ ካታሪዎች እና ኢንክራቲቲስ በጻፈው ላይ ሌተር ቱ 18 ለኢንፍሎቼስ በጻፈው ደብዳቤ ፈርስት ካኖኒካል ኤፒስትል ቱ ኢንፍሎቼስ ሌተር 188 ላይ ምን ብሎ ጽፏል? የመጀመሪያዎቹ ተገንጣዮች ማለትም ከቤተ ክርስቲያን የተለዩት ሹመታቸውን የተቀበሉት ከአባቶች ነበረ። እንዲሁም እጃቸውን በመጫን የሚገኘው መንፈሳዊ ስጦታ ክህነት ማለት ነው ነበራቸው። ነገር ግን ከቤተ ክርስቲያን አንድነት ተለይተው የተቆረጡት ሁሉ ተራ ምዕመን ሌመን ሆነዋል ብሎ ጽፏል። ይሄ ለሁሉም የሚመለከት ነው። ከዋናው ግንድ ተነጥለው የሚወጡ ስኪዝም የሚያደርጉ የአፖስቶሊክ ሰክሴሽን ከነሱ ጋር ይቀጥላል ብዬ አላምንም። እንደገናም ደግሞ ስኮላስቲክ ማስረጃ በማቀርብበት ሰዓት ጁሊየን ጆሲፈስ ኦቨርቤከር ካቶሊክ ኦርቶዶክሲ ኤንድ አንግሎ ካቶሊክ በተሰኘው መጽሐፉ ላይ በ1866 የታተመው ላይ እንዲህ ብሏል። ኢፍ the chain is once broken, it's broken forever. No human power can repair the link which is gone ብሎ ጽፏል። ሰንሰለቱ አንዴ ከተበጠሰ ለዘላለም ተበጥሷል። የጠፋውን የሰንሰለቱን ቀለበት ሊጠግን የሚችል የሰው ኃይል የለም ብሎ ጽፏል። እሺ ሀሳብ ስጡበት እዚህ ላይ እንግዲህ እሺ ቀሲስ እዚህ ላይማ እኔ በጣም የወደድኳት ማጠቃለያ ስለሆነ ይሄ በእውነት ይቀበለው ያሳርገው ብሎ አቡነ ዘበሰማያት የሚያስብል ነው እና በድጋሚ ሁላችሁንም ሰላም ብያለሁኝ። ሁላችሁንም ቃለ ሕይወት ያሰማልን። በነገራችን ላይ ይሄ የመጨረሻ ማጠቃለያ የሰጠበት መንገድ አፖስቶሊክ ሰክሰሽን የሚባል ነገር ሉተራን እንደሌላቸው ቆርጦ ነው የጣለው። እዚህ ላይ ይችን ሪከርድ አድርጋችሁ ያዟት ሁላችሁም። ወደዚህ የመጡበት ዋና ምክንያትም እንደሚታወቀው በጣም አፕሪሼት ስናደርጋቸው ነበር በምስጢራት፣ በጥምቀት ላይ፣ በቅዱስ ቁርባን ላይ ለኦርቶዶክስ እና ለካቶሊክ ቀረብ ያገር አላቸው ስንላቸው ስለነበር እና በኋላ ዋናው ነገር ግን የዚህ ሁሉ ማሰሪያው የጥምቀትም የቅዱስ ቁርባንም ክህነት ነው። ወደ አፖስቶሊክ ሰክሰሽን ላይ እንመጣለን ስንላቸው ስለነበረ አይ ቲንክ ዳዊት ቀድሞ እርምጃ መውሰዱ ነው።
እና በጣም በሚያሳዝን ሁኔታ ተፈጥፍጧል ማለት እችላለሁኝ እኔ። ስለዚህ ይሄ አሁን ያጠቃለለበት ማለት ነው ከአንዲቷ ቤተክርስቲያን ከተለየ ከተቋረጠ ከዛ በኋላ ምንም አይነት እንደ ቤተክርስቲያን የማይቆጠሩበት ነው ያለበት በጣም ትክክል ነው። የባሲልን ጽሑፍ ግን እነ ዮሐድ ሌሎቻችሁም ከምን አንጻር ነው ይሄን ባሲል ይሄንን ያለው ለመንበረ ማርቆስ ነው ይሄንን ጻፈው ያለው ወይንስ እነማን ነው የሚለውን በደንብ ብታዩት ጥሩ ነው። ከዛ በተረፈ የዛሬው ከመምህር በረከት ጋር ያደረጉት ውይይት ወንድማችን ዳዊት አሁንም በሰጠው ማጠቃለያ ጠቅለል ያለው ሐሳቡ ምንድነው ከተባለ ቤተክርስቲያን ትፈተናለች የሚል ማለት ቤተክርስቲያን ትፈተናለች አትፈተንም የሚል ክርክር ኖሮ አይ ቤተክርስቲያን ትፈተናለች የሚል ማስረጃ ይዞ የቀረበ ነው የሚመስለው። በአጠቃላይ መንበሩ ተፈትኗል የሚል ፈተና ደርሶበታል፣ አትናቴዎስ ተፈትኗል የሚል በአርዮሳውያን መፈተኑን ማስረጃን ያቀረበው እና ይሄ ደግሞ ምን ማለት ነው? በሌላ አነጋገር ክርስቶስ ከምድረ እስራኤል ወደ ምድረ ግብጽ ስለተሰደደ ተሸንፏል እንደማለት ነው። በቀዳመ ቆሮንቶስ ክርስቶስ ስለተፈተነ ሰይጣን ስለፈተነው አሸንፎታል ማለት ነው። ይሄማ እውነተኛዋ ቤተክርስቲያን የገሃነም ደጆች አይችሏትም የተባለችዋ ትክክለኛዋ ቤተክርስቲያን ፈተና እንደምትፈተን እኮ ነው ዳዊት ያረጋገጠልን ዛሬ። ስለዚህ መንበረ ማርቆስ ትክክለኛው መንበር በመሆኑ መፈተኑ ራሱ ክርስቶስ የቤተክርስቲያን መሰረት የሆነው ራሱ በዚህ ሐለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ማለት ትፈተናለች ማለት ነው። በሌላ አነጋገር ፈተና አለ ግን አይችሏትም ነው። ስለዚህ መንበሩ መፈተኑ የቤተክርስቲያን ከፈተና የተለየችበት ጊዜ አለ ወይ ነው። ወይንም ደግሞ መሆን የነበረበት ጳጳስ ፓትርያርክ መሰደድ የለበትም ምንም ነገር ቢሆን መሰደድ የለበትም የሚል ክርክር ቢኖር ኖሮ አይ አትናቴዎስ ስለተሰደደ ምንም እዚህ ግባም ይባል አንድ ከትልቅ ሰው የማይጠበቅ ነገር እኔ በጣም አዝኛለሁ። እውነት ለመናገር አንድ ኦርቶዶክሳዊ የምወደው ኦርቶዶክሳዊ የወደቀ ያክል ነው የተሰማኝ። በጣም ትልቅ አክብሮት ስለነበረኝ ባለፈውም ገብተን እኔ ደግሞ በጣም ያለ ጸባዬ እሺ ሩሩ ብዬ መጨረሻ ላይ እሺ ሉተር አፖስቶሊክ ሰክሰሽን አለ ወይ ብዬ ሳይሉኝ ሚውት አድርጎ አስወጣኝ ማለት ነው። እና እኔና ፊዝ ነበር እና በዚህ አጋጣሚ የዛሬውን ውይይት ማመስገን እፈልጋለሁ። ዲብንም በጣም ረጋ ብሎ ማዳመጡ በጣም ትልቅ ነገር ነው። መስማቱ ክሬዲት ሰጠዋለሁ። በእውነት ማዳመጡ በራሱ ትልቅ ነገር ነው። ለመምህር በረከት ሪስፔክት አድርጎ ስላወራቸው ደስ ብሎኛል። የዳዊትን ጸባይ እንደዚህ ነው የምናውቀው። እኔ ዳዊት ንስሐ ቢገባ እንደው ምናልባት ሊታደስ ይችላል ከውድቀቱ ሊጠገን ይችላል ብዬ አስባለሁኝ። ሙሉ በሙሉ ነው። ለምሳሌ አትናቴዎስ ሰላማን አትናቴዎስ ብቻውን ሹሟል ይላል። ከምን የተነሳ ነው ሲባል ሰላማን የሾመው አትናቴዎስ ነው ስለተባለ አትናቴዎስ ብቻውን ነው የሾመ ብሎ ወሰደ። በቤተ ክርስቲያን ግን አቡነ ጳውሎስ እገሌን ሾሙ፣ አቡነ ማትያስ እገሌን ሾሙ ይባላል። ይሄ ማለት ሲኖዶሱ የለም ጳጳሳቱ የሉም ማለት ነው አይደለም። ስለዚህ በአንድ አንቀጽ ስለተነገረ አትናቴዎስ ፍሬምናጦስን ሾመው ስለሚል ብቻ ሾመው የምትሏን አንቀጽ ብቻ ይዞ ሆዶ ብቻውን ሾመ። ያ ደግሞ እኮ አንዳንድ ጊዜ ፍትሐ ነገሥት በነገራችን ላይ ቅድም ዲያቆን ፌዝም ሲያወራ እንደነበረው አፖስቶሊክ ካኖንን ክሪዶችን በኋላም የተጨመሩ ቀኖናዎችን ጭምር የያዘ ነው ፍትሐ ነገሥት እንጂ በአንድ ጊዜ የተጻፈ አይደለም። ፍትሐ ነገሥት የሚባለው መጽሐፍ የሆነ የአንድ ጊዜ እንትን አይደለም። የተለያዩ እንትኖችን የያዘ ነው። ፍትሐ ነገሥቱ ወደ 3 የሚጠጉ እንትኖችን የያዘ ነው እና ይዳኝ የነበረው ፍትሐ ነገሥት ብሎ እየጠቀሰ ማርቆስ 12 የሾማቸውንና ከአንያኖስ ነው አይደለ? ከማርቆስ ቀጥሎ ከነዚህ ከ12 በ12 ሐዋርያት ምሳሌ ነው ቅዱስ ማርቆስ እነዚያን አባቶችን። ከዛ በኋላ ከማርቆስ በኋላ ከ12ቱ አንደኛው ነው በማርቆስ መንበር ላይ የተቀመጠው። ስለዚህ ብዙ ነገሮች የተሻሻሉ ነገሮች አሉ። ለምሳሌ ጳጳስ መሆን ያለበት መነኩሴ ብቻ ነው። መነኩሴ ነው አይደል አሁን የሚሆነው። ይሄ እንግዲህ እንጦንስ መቼ ነው የነበረው? ብዙ ነገሮች ቀኑ ነው እየተሻሻለ የመጣ ነገር ነው።
ሲያወራ የነበረው ግን በብሉይ ኪዳን የነበሩትን ሰዎች በአዲስ ኪዳን ነበር ሲዳኝ የነበረው። ለብሉይ ኪዳን ሰዎች አዲስ ኪዳንን እንዴት እንደዚህ ይጠቀሳል? ማስረጃ እንዴት ይጠቀሳል? በኋላ የመጣን ህግ እንዴት ማርቆስ ላይ ወስደህ አፕላይ ታደርጋለህ? በዚያው ላይ ደግሞ ተሽጧል፣ ወንበሩ ተሽጧል ካለ በኋላ አትናቴዎስ በህገወጥ ነው የሾመ ህገወጥ ነው ብሏል እኮ ኦልሬዲ። ሰላማን በህገወጥ መንገድ ነው የሾመ ካለ ደግሞ እኮ ኤክሰፕሽናል ኬዝ እኮ አለ። በነገራችን ላይ ተሰዶ ቢሆን ኖሮ ለምሳሌ ጳጳሳት ባይኖሩ 3 ጳጳሳት ባይኖሩ እኮ አንዱ ጳጳስ ብቻውን ሊሾም ይችላል። ምን ቢሆን ለአንድያው ጳጳሳት ቢገደሉ ሰማዕትነትን ቢያልፉ ኤክሰፕሽናል የሆነ ነገር ቢመጣ እንደዚህ ያለ ነገር ሊኖር ይችላል። እና ደግሞ አትናቴዎስ ደግሞ የሾመው ደግሞ በስደት ቦታ ሳይሆን ግብጽ ነው የሾመው። ተሰዶ በሌላ ቦታ ባለበት አይደለም። አባ ሰላማ በቀጥታ ፍሬምናጦስ የሄደው ግብጽ ነው። ግብጽ ሄዶ በመንበሩ ነው። ፓትርያርክ ደግሞ ዝም ብሎ እንደነሱ የሆነ መንገድ ላይ አግኝቶ የሾመው አስመስሉ። ጳጳስ እኮ ሲሾም እኮ ጸሎት አለ፣ የሳምንታት የሚደረጉ ነገሮች አሉ። ጳጳሳት በሙሉ ተሰብስበው እኮ ጉባኤ መዝሙረ ዳዊትን እኮ ይደግማሉ። ብዙ ጸሎት እኮ አለ፣ ስርዓት እኮ አለ። እና እኔ ብዙ ነገሮች ነው የሳተ ወንድማችን፣ መጥፎ አወዳደቅ ነው የወደቀው። የመጨረሻ ማሳረጊያው ግን እውነቱን ነው። ከአንዲቷ ቤተክርስቲያን ተወግዞ ክህነቱ ተሽሮ የወጣ ማርቲን ሉተር ስልጣን የለውም። የፕሮቴስታንት ጥምቀት ያድናል ቢሉ፣ አማናዊ ነው ጥምቀት ለኃጢአት ስርየት ቢሉ፣ ልጅነት ያስገኛል ቢሉ፣ ስጋ ወደሙ አማናዊ ነው ቢሉ፣ አቶና እመይቴ ከገቡበት ግን አይሰራም። ክህነት ከሌለ ዜሮ ነው። ከቤተ ክርስቲያን ውጭ የሚደረግ ነገር በሙሉ ትርጉም የለውም ብሏል ዳዊት። ትርጉም የለውም። ትክክል ነው። ሉተር ስልጣን የለውም። ስልጣኑ የተቀማ የተሻረ የተወገዘ መነኩሲት ያስፈረሰ ሰው ነው። ስለዚህ በዚህ ሰውዬ ነው እንግዲህ ቤተ ክርስቲያን ቸርች አለችን የምትሉ የላችሁም ማለት ፈልጋለሁ። እግዚአብሔር ይስጥልኝ። እሺ ቀሲስ በጣም እግዚአብሔር ይስጥልን፣ እናመሰግናለን። ትልቁ ችግር ምንድነው የታየኝ የዋድያ ሰብሰጣለ ቀጥሎ ወይ መምህር በረከት ወይ እንድሰጣችኋለሁ እድል ለሁላችሁም። ኤኒዌይስ ምንድነው መጀመሪያ ላይ አንደኛውን ቪዲዮ ቆይ ገና ዳውንሎድ እያደረገልኝ ነው 34 ደቂቃ ስለሆነ ነው። እዛ ላይ መምህር በረከት ጥሩ ጥያቄ ጠይቀውታል። ችግሩን ስታቀርብ ብለውት ነበረ። ችግሮቹን ብቻ አቅርበህ ይሄ ችግር እንደ ችግር ነው ያቀረብከው ወይስ ችግሩ ሰክሰሽን አስቆመ ብለህ ነው ወይ ያቀረብከው? ችግሩ መኖሩን አክኖሌጅ አድርገህ ግን ችግሩ ግን ቅብብሎሹ ላይ ምንም አላመጣም ለምን አላልክም? ችግሩ ልክ እንደ አንድ የቤተክርስቲያን ፈተና እንጂ ምንም የሚያመጣው ነገር የለም ብለህ ለምን አልጨረስ? የችግሩን ነገር ከተናገርክ በኋላ ችግሩ ላይ ያለህን ቪው እና እምነት ስታንድ ለምን አትነግርም ሲሉት ምንድን ነው ያለው? አይ እኔ ያረኩት ምንድን ነው በቃ ችግሩን ብቻ ነው ያቀረብኩት። ችግሩ ላይ ያለውን ስታንድ ዛሬ ገና ተናገረው ዳዊት ባይዘወይ ፕሬዘንት ሲያደርግ ግን ችግሩን ዘረዘረና አለቀ። ለህዝቡ ችግሩን ብቻ ነገርና ጸጥ አላቸው ማለት ነው። ከዛ ህዝቡ ምን አለ? አሃ እንዲህ እያለ ሰውም ስለማያነብ ችግሩን ብቻ ነግሮ ፈተናውን ብቻ ነግሮ ዝም አለ። ዛሬ ግን ምን አለ? ፈተናው ቢኖርም ችግሩ ቢኖርም ግን ቅብብሎሹ የአትናቴዎስ የቄርሎስ እሱን አልክድም ቅብብሎሹ አለ ብሎ ደግሞ ዛሬ ደግሞ የችግሩ ምንም ነገር እንዳላመጣ ደግሞ ተናገረ እና መጀመሪያ ላይ ችግሩን ብቻ ነበር ያወራው። ዛሬ ሲያወራ ደግሞ ሌላ ነገር ሰማችሁ እና ዕለት ዕለት አይ ቲንክ ረጋ እያለ ሲያወራ ከንዴት ከብስጭት እየወጣ ሲያወራ እና ደግሞ እንደዚህ ቻሌንጅ ሲደረግ የሚያስተካክላቸው ነው። ለዚህ መሰለኝ ውይይትም እየፈራ ውይይቶችም ከቤቱ ወጥቶ ማድረግ የማይፈልገው ምክንያቱም ጫን ተደርጎ ሲያዝ ሀሳቦችን ይቀያየራል እንደምታዩት እና ያን የኔ ምልከታ እስቲ አሁን እሱ ማጠቃለያ በሰጠው ላይ የዋድዬ ቪዲዮን አይታ ሀሳብ ሰጣለ ስላልኩኝ ሀሳብ ስጥና ከዛ መምህር በረከት ከዛ ፌዝ ዶክተር ሳምሪም ከዛ ዲያቆን ታላቁን ገብተዋል። እንቀጥላለን። ዲያቆን ታላቁ ሰላይ በሉ መጀመሪያ ሰላም ብያለሁ። ሁላችሁንም እንደምን ዋላችሁ አመሻችሁ። ለነ ያሬድ ቡራኪ ቀበሉ እንጂ እርሶ ደግሞ እንዲህ ሁሉ ነገር ጠፍቶበት መጡ። እዚህ ስፍትን ይባርኩን ብያለሁ። ኧረ ተዋት ሰውዬ
እንዳታስወግዘኝ። እንደውም እያኮረፉኝ ተቸግሬያለሁ። ገዳም ነው የከረመው ሳይመነኩስ ቀረበ ላይ ነው። እኔ እኮ ተጠራጥሬያለሁኝ ያሬዶ። እኔ እንጃ። እስኪ ከነብከ ሀሳብማ ፍንጭ ይሰጡኝ ነበረ ቢመነኩሱ። በውስጥ እኮ ጥቂት ትንሽ አውርተናል። እኔ እንደውም የመጨረሻ ወራን ጊዜ ሚስት ፈልግልኝ ብለውን ያቆም ነው። አይ ማስታወቂያ ሰራ። በዚሁ አጋጣሚ እየሰማችሁ ነው ከታች ያላችሁ ልጆቻችን። እሺ ታላቁ እንኳን በሰላም መጣ። ዮሐድሻ አሁን ኮንክሉዥን በሰጠው ላይ ምን እይታ አለ? ምን የተለወጠ ነገር ሰማና ያለን አስተያየት ስጥ። አይ ቲንክ አሁን አይዲያውን አግኝተዋል መሰለኝ አይደል? አዎ ይሄ ኮንክሉዥኑን ሰምቻለሁ። እውነት ለመናገር እኔ ሰልፍ ሪፊቲንግ የሆነ አርጊመንት ነው ሲያነሳ የነበረው። እዚህ ይገነባል፣ እዚህ ያፈርሳል። እዛው ማጠቃለያው ላይ እዚህ እየገነባ እዚህ እያፈረሰ ምናምን ይመጣል። አንዳንዴ በአትናቴዎስ ሰዓት መንበሩ አፖስቶሊክ ሴክሴሽኑ ብሬክ አድርጎ ነበረ፣ ግን ኮምፕሊትሊ አይደለም ይላል። ፓርሻሊ ነው ኮምፕሊትሊ። ከዛ ደግሞ ዝቅ ብሎ ደግሞ ምን አለ 451 ላይ ደግሞ ኮምፕሊትሊ አጥተዋለች ብዬ አምናለሁ ይልና መቼ ለምን ሲባል ባቲል ዮሐድያ እንደ ቀሲስ ሚት አድርጉልን፣ ድምፅ እየገባ ነው። አይ ዶንት ቲንክ አላወቁም አንሚዩት እንደሆኑ። ኦኬ ምን ቢያለ ሚዩት አደረጋቸው ስል ኔትወርካችን። ኦኬ አቀጥለው አዲስ ይቅርታ በጣም እሺ። አይ ይቅርታ። ኦኬ ችግር የለውም። ስለዚህ ምንድነው የባሲልን 188ኛው ኢፒስቲል ወይም ደግሞ ሌተር ጠቀሰና ምክንያቱ አንዴ በሄረሲ ምክንያት ብሬክ ካደረገ ቻይኑ ከዛ ድጋሚ ፊክስ ሊደረግ አይችልም ብለዋል። አንዴ ቦንዴጅ ወይም ዲሴክሴሽኑ ደግሞ ብሬክስ ከተደረገ ድጋሚ ማለት ሊቀጠል አይችልም ስለተባለ አንዴ ብሬክ አድርጓል ከተባለ በቃ ኦልሬዲ ስለሚታጣ ኮምፕሊት ላይ አጥተዋለች ብዬ አምናለዋል። 451 ላይ ገና እኮ 325 ላይ በአትናቴዎስ ራሱ መንበሩ አጥተዋለች እያልክ ነበረ። አጥተዋለች ከዛ ሊጠገን አይችልም ብላል በአንተ አስተምሮ ከተካሄደ ማለት ነው። ስለዚህ እና አትናቴዎስ አጥተውት ነበረ ማለት ነው። ማለት ስልጣኑ በዛ ሰዓትም ታቶ ነበረ፣ ሰክሴሽኑ ተቆርጦ ነበር እያልክ ስትናገር ስለነበረ ማለት ነው። መቼ ታተመ? አንዴ ከተቆረጠ ማለት ሊመለስ አይችልም እኮ ብለህ ነበር ብለሃል አይደለ? እዛው ቀጥለ ደግሞ የባሲሊዮስን ጠቅሰ እርስ በርሱ የሚጋጭ ሀሳብ ነው ማለት ነው። እርስ በርሱ የሚጋጭ ሀሳብ ነው። ዋናው ነገር ግን ትክክል ነው። ሰክሴሽን አንዴ ኦፍኮርስ ብሬክ አድርጎ ከተቆረጠ ከዛ በኋላ ፊክስ ሊደረግ አይችልም ሲባል ከምን አንጻር ነው? ሰክሴሽን ለምሳሌ የአትናቴዎስ ወይም ደግሞ የአሌክሳንድሪያ መንበር ሰክሴሽኑ በአሪዮስ አይደለም ወይም በአሪዮሳውያን ካህናት አይደለም የሚቆጠረው። በዛን ሰዓት ቶታሊ ሁሉም አሪያን ሄረሲ ተቀብለው አያድርገውና እግዚአብሔር ማያደርገውም ቤተክርስቲያንን ለምንፍቅና ስለማይተዋል እንበልና ሙሉ ቢሾፕስ አሪያን ሄረሲ ቢቀበሉና ሙሉ አብያተ ክርስቲያናት የአሪዮስ ምንፍቅና ያላቸው ካህናት ብቻ ቢኖሩ ኖሮ ኦልሬዲ ሳክሴሽኑ ማንም ሊቀበለው ኦቴንቲክ የሆነ አፖስቶሊክ ሰክሴሽን ያለው ጳጳስ ስለሌለ በቃ ኦልሬዲ ብሬክ አድርጓል፣ በቃ ሊቀጥል አይችልም፣ ተቋረጠ ሊባል ይችላል። በዛ ሰዓት ግን ኦኬ ትክክለኛ ሐዋርያዊ ስልጣንና ሐዋርያዊ ትምህርት ያላቸው ጳጳሳት ግን አሉ ስቲል ማለት ሰክሴሽኑን የያዙ የሆነ እነሱ የሚመስላቸው የሆነ አሌክሳንድሪያ ላይ ሄዶ ማስተዳደር ምናምን ሊመስላቸው ይችላል። እንደዛ አይደለም እኮ ባይዘው አሪዮስም እኮ ባይዘው ጳጳስ ነበር አይደል? ቢሾፕ ነበረ። እሱ ሲያስተዳደር የነበረውን ስቴት እኮ ቶታሊ ወደ አፖስቶሊክ ሰክሴሽን ወደ ሌላቸው አይደለም የሚቀየረው እኮ ትምህርቱ የተቀበሉና ያንን ትምህርት ፎሎ አድርገው የሄዱ በቃ የአሪዮስን መንበር ተብለው ነው። ልክ አትናቴዎስ እኮ ይናገራል ሌተር 60 አይደለ? ማንም ሰው ከሐዋርያት ያልመጣውን ትምህርትና የራሳቸውን ስልጣን ይዘው ትምህርት ከጀመሩና ካስተማሩ ይላል ሌተር 60 ላይ አይደል? እነሱ ከዛ ጊዜ ጀምሮ ምን ክርስቶሳውያን ወይም ደግሞ ክርስቲያኖች ተብለው ሳይሆን የሚጠሩት ምንድነው? ያንን ትምህርት የጀመረውን የዛ ተከታዮች ናቸው። ዚአር ኖ ሞር ክርስቲያኖች እኮ የሆነ መንበር ያዙ ዙፋን ያዙ የሚባልላቸው ራሱ አይደሉም። ከዛ ለዛ ነው አሪዮስን ያነሳና
ማንም ሰው አሪዮስን ተከትሎ የአሪዮስን ትምህርት ቢከተል ከዛ ጊዜ ጀምሮ አሪዮሳዊ ይባላል እንጂ ክርስቲያን ተብሎ ራሱ አይጠራም። ኦኬ ሶ አሪዮስ ያንን ምንፍቅና ጀነሬት ባደረገ ሰዓትና ባስተማረ ሰዓት ሂዝ ኖ ሞር ክርስቲያን በት ኦኬ በሱ ሳይድ የሚቆጠር ኤጲስቆጶሱ ወይም ደግሞ ቢሾፕሪኩ ጵጵስናውን በቃ በዛን ሰዓት አጥቶታል። ይህን ሄረሲ ጀነሬት ባደረገ ሰዓት ማለት ባሲሊዮስም የሚናገረው ይሄ ነው። ስኪዝምና ሄረሲ ሁለት አይነት የተለያዩ ናቸው ይልና ሄረሲ ሲባል ዶግማ የሆነ ዶክትሪን ኦፍ ዋን ሆሊ አፖስቶሊክ ቸርች ያንን የጣሰ ያንን የቀየረ ማንም ሄሬቲክ ይባላል። ሄሬሲ ውስጥ ከገባ ደግሞ ሐዋርያዊ ስልጣኑን ያጠዋል። ኦኬ ከቤተ ክርስቲያን ግንድ ተቆርጦ ይወጣል። ከዛ በኋላ በሪፔንተንስ ቢመለስ ኤሌመንስ ሜምበር ሆኖ ይመለሳል። ሄሬሲ ማለት ነው። ከዛ ደግሞ እስኪዝም ደግሞ ይላል። እስኪዝም ደግሞ ለካህናት ለጳጳሳት ምናምን አልገዛም ብሎ በቀኑና አሁን ኃጢአትን ሰርቶ በቀኑና ለተወሰነ ጊዜ ከቤተ ክርስቲያን እንዲለዩ የተደረጉ አካላት አይቀንናውን አንሰማም ብለው የሆነ ማህበር መስርተው ምናምን በቤተ ክርስቲያን ምስጢራት ጉባኤያት ላይ ቢሳተፉ ደግሞ እስኪዝም ይባላል። ኦኬ እስኪዝም ማለት ሄረሲ አይደለም፣ ከቤተ ክርስቲያን ተቆርጦ መውጣት አይደለም። ግን እስኪዝም ተብሎ እስኪዝማቲክ ተብሎ ይለያሉ። ወይም ደግሞ እስኪዝምና ያለው ነው ቃላቶቹ ምን ብለን እንደምንለያቸው አላውቅም። እስኪዝም ይባላል። ግን እነሱ አሴ ሜምበርስ ኦፍ ቸርች ኮንሲደር የሚደረጉት መቼ ነው? በሪፔንተንስ ሲመለሱ፣ በንስሐ ሲመለሱ የቤተ ክርስቲያን አባላት ይሆናሉ። ሄሬሲ ግን በቃ የራሱ የቻለ ምንፍቅና ነው፣ የራሱ የቻለ ሴክት ነው፣ ከቤተ ክርስቲያን ውጭ የሆነ ነው ይልና የሚጠቅሳቸው እነማን ነው? እነ ሞንታንስ፣ እነ ቫለንቲነስ አሪዮስንም ጨምሮ ማለት እነ አሪያንስ ማለት ጨምሮ ምንድነው የሚላቸው? ሄሬቲክስ ናቸው፣ ከቤተ ክርስቲያን የወጡ የተለዩ ናቸው። ከዛ በእነሱ የሚቆጠር የቤተ ክርስቲያን ስልጣንም የቤተ ክርስቲያን ትምህርትም የለም ከዛ ሰዓት ጀምሮ ማለት ኦቴንቲክ የሆነው ቼን እና ኦቴንቲክ የሆነው ትምህርት በማን በኩል ነው የሚቀጥለው ማለት ነው? ኦኬ ለእስክንድሮስ ወይም ደግሞ አሌክሳንደር ኦፍ አሌክሳንድሪያ፣ ከዛ አትናሲስ፣ ከአትናቴስ በኋላ እነ ቴዎፍሎስ ምናምን እያለ ወደ እነ ቅዱስ ቄርሎስ ይቀጥላል ማለት ቲሞቲ ዘሰከንድ ዘን ቴዎፍሎስ ማለት ነው። አትናቴዎስ፣ ቲሞቲ ዘሰከንድ ዘን ቴዎፍሎስ እያለ ነው የሚቀጥለው። በዚህ በኩል ነው ቼይኑ የአሌክሳንድሪያን ቼይን የሚቀጥለው እንጂ በአሪዮሳዊ ስልጣን በነበራቸው ካህናት የሚቆጠር መንበር የለም ማለት መንበሩ ጭራሽ አልተቋረጠም፣ አልተበከለምም፣ ምንም የተነካው ነገር የለም። ምክንያቱም በዛ ሰዓት የአሪዮስን ምንፍቅና ያወገዙ ትክክለኛውን ኦርቶዶክሲ ዶክትሪን የያዙ እነ አትናቴዎስ የመሰሉ ታላላቅ አባቶች አሉ። ለእስክንድሮስ የሾመው ታላቅ ጳጳስ አለ። የአትናቴዎስን ትምህርት የሚቀበሉ የአሌክሳንድሪያ ታላላቅ ክርስቲያኖች አሉ። በዛ በኩል ነው መንበሩ። በቃ መንበሩ እዛ ቫሊድ ነው፣ አትናቴዎስ ጋር ነው ያለ ትክክለኛው መንበር ማለት ነው። ከዚህ አንጻር ነው የሚታየው። የአሪዮስ ግን ምንድነው? ሄሬቲክ ነው፣ የማይቆጠር ነው። ስልጣኑም አይቆጠርም፣ መንበሩም አይቆጠርም፣ የሚሾማቸውም እንደዛው ማለት ነው። ዘንድ 451 ላይ ሄጄ ግን ሙሉ ለሙሉ ተቆርጧል ብዬ አምናለሁ። እኛም ባይዘወይ የ451 ቶታሊ የሶስቱ ኢኩሜኒካል ካውንስሎችን ትእዛዝ የሻረ ስለሆነ እነሱ ከቤተ ክርስቲያን ወጡ እንላለን። ቤተ ክርስቲያን ተከፈለች ምናምን የሚለው ራሱ እኛ ኦርቶዶክስ አናምን። ቤተ ክርስቲያን ተከፈለች ምናምን የሚለውን ትምህርት ራሱ እኛ እንቀበል። ቤተ ክርስቲያን ሳትከፈል ሳትቀነስ መስመሯን ጠብቃ ሄዳለች። የትኛው? ሶስቱ ኢኩሜኒካል ካውንስሎችን አጥርታ በመያዝ ማለት ነው። ከዛ በኋላ ሌላ ካውንስል መጥቶ ከሶስቱ ኢኩሜኒካል ካውንስሎች የሚቃወሙ ካውንስል ከመጣ የወጣው ማን ነው የሚሆነው? ኦፍኮርስ እነዛ ሶስቱ ኢኩሜኒካል ካውንስል አጌንስት ሆኖ የቆመው ነው። አጌንስት ያን ካውንስል ሆኖ የቆመው ነው። ከዛ አንጻር ነው የሚታየው። ለዛ ለሶስቱ ካውንስሎች ሰሚት የሚያደርግ ወይም ደግሞ ከነሱ ጋር ከሶስቱ ካውንስሎች ጋር ፊት የሚያደርግን ትምህርት ይዘው ከመጡ በቃ ወደዛ ህብረት ይጨመራል፣ ወደ ቀደመችው ቤተክርስቲያን ይመጣሉ በሪፔንተንስ ማለት። ከዛ ውጭ ግን ሶስቱ ኢኩሜኒካል ካውንስልን አጌንስት ሆኖ የቆመው የ451 ራሱ የቻለ የቸርች ሂስትሪ ጥናት ስላለ ማለት ነው። አሁን የኢስተርን ኦርቶዶክሶች አሁን እያደረግን ያለነውን ዲቤት እግዚአብሔር አምላክ ወደ ፍጻሜ አብቅቶ
ሰላም የሚመጣ ከሆነ ኦኬ፣ በዛ ሰዓት በኬልቄዶን የተደረገውን ጉባኤ ከምን አንጻር እንደተወሰነ ከምን አንጻር እንደተደረገ ውይይት ተደርጎበት የሚፈታ ከሆነ ማለት የሚመለስ ከሆነ የሚስተካከል ከሆነ ይስተካከላል። ካልሆነ ግን እኛ የቀደመውን አባቶች የወሰኑትን አባቶች ያስተማሩትን ትምህርት ይዘን ቀጥታ የቀጠልን ነው። የነ አሌክሳንድር የነ አትናቴዎስ የነ እለእስክንድሮስ የነ ቅዱስ ቄርሎስ እምነት ትክክል ነው ካልክ ቅዱስ ቄርሎስ ቀጥሎ የሾመው ዲዮስቆሮስን ነው ማለት። ዲዮስቆሮስን የግድ ልትቀበለው ያስፈልጋል። ዲዮስቆሮስ ደግሞ ቲሞቴ ኦፍ አላሩሲ ነው የሾመው፣ ቫሊድ ሹመት ማለት ነው። ጢሞቴዎስ ኦፍ አላሩሲ ከዛ በዛ መስመር ምን ይሄዳል ማለት ነው። ትክክለኛውና ቫሊድ የሆነው ኦውተንቲክ የሆነው ሐዋርያዊ ቅብብሎሽ ይቀጥላል። ከ451 በኋላ ያለው ችግር የለውም በውይይት የሚመጣ ነገር ስለሆነ ማለት ነው። እንደው ማለት ትቀበለዋል አትቀበለውም እሱ በኋላ ላይ የሚመጣ ነገር ስለሆነ፣ መጀመሪያ ግን የነ ቅዱስ አትናቴዎስና የቅዱስ ቄርሎስን ሐዋርያዊ ቅብብሎሻቸው ያልተቋረጠና ኦውተንቲክ ነው ካልክ በቃ አለቀ። የአሌክሳንድሪያ መንበር በእነሱ መስመር የሚመጣ ስለሆነ ማለት ነው። ከዚህ በፊት ግን ሲሞግቱ የነበረው ጭራሽ የአትናቴዎስ መንበር ራሱ የተቋረጠ ነው። ምክንያቱ በአሌክሳንድሪያ መንበር ተሹሞ የነበሩ አንዳንድ የአርያን ሄሬሲ የነበራቸው ጳጳሳት ናቸው የሚል ነበረ ማለት ነው። እርስ በርሱ የተጋጨ ሀሳብ ይሆናል። የነሱ ቫሊድ አይደለም ለማለት ከዛ በፊት ሲሾሙ የነበሩት እኮ ፕሪስባይተርስ ናቸው እንጂ ቢሾፖች አይደሉም እያለ ሲያመጣ ነበር። ስለዚህ እስከነ ዲዮናሲዮስ እስከነ ሄራክለስ የነበረው ቫሊድ አይደለም ምትል ከሆነ እነሱን ኤቪደንሶች ያመጣው እሱ ቫሊድ አይደለም ለማለት ከሆነ አትናቴዎስን ቫሊድ አይደለም እያልክ ነው ማለት ነው። ምክንያቱ በዛ መስመር ስለሆነ አትናቴዎስ ራሱ ጳጳስ ተብሎ የተሾመው። አይ እሱ ቫሊድ ነው ካልክ ፔሪድ በቃ የአሌክሳንድሪያው ኦውተንቲክ የሆነ ሐዋርያዊ ቅብብሎሽ እንዳላት መሰከርክ ማለት ነው ለማለት ነው። እግዚአብሔር ይስጥልኝ። ቫሊድ ነው አለ እኮ ዮሐድ ጠዋት ስንወያይ ኢቨን እነዚህ ፕሪስባይተሮች ሲሾሟቸው የነበሩ ቢሾፖች ራሱ ቫሊድ ናቸው አለ እኮ። ስለዚህ በቃ ከዚህ በፊት ለ5 ቀን ነው በተከታታይ ለ15 ቀን ዝግጅት ከዛ ለ2 ቀን በየቤቱ እየገቡ ማስተማር ከንቱ ነበረ ማለት እኮ ነው። ከንቱ ነበረ። ምክንያት የአትናቴዎስ ቫሊድ አይደለም ነበረ ውይይቱ። ደጋግሜ ነው የጠየቅኩት፣ እንደውም ደጋግሜ ነው የጠየቅኩት እንዴ ስንቴ ልመልስ እስኪል ድረስ ማለት ነው። እና እነዚህ ፕሪስባይተሮች ሾሟቸው ከማን ነው አናኔስ በኋላ የተሾሙ እስከ አትናቴዎስ በፊት የነበሩ በትክክለኛ መንገድ አልተሾሙም የምትላቸው ሰዎች ቫሊድ የሆነ አፖስቶሊክ ስልጣን ነበራቸው ወይ ስለው አዎ ብሎኛል። እና እነሱን አዎ ካላለማ አትናቴዎስ ጋር የት ይመጣል ታዲያ? የሌለ ስልጣን መጥቶ በድንገት ብቅ አይልም እኮ እና መምህር። ስለዚህ ለዚች ነው ምንድነው ለዚህ ነበር በሬን አረድኩት እንደተባለው ለዚህ ነበር ይሄ ሁሉ ጠረጴዛ ዞረ። መጨረሻ እኮ ያው ተጨባብጠን የተለያየ ነው በቃ ተስማምተን። ይህማ ከሆነ ምን እናጣለን ታዲያ? የምር ሪከርዶችን ባይዘው የቅድሙ ሪከርድም ሰምታችሁት ከሆነ ከነ ኢስድሮስ የሚባል ወንድማችን ጋር ሲወያዩ የነበረው የአትናቴዎስ ራሱ እንትኑ ስልጣኑ ቫሊድ ነው ቫሊድ አይደለም፣ የአሌክሳንድሪያ መንበር ራሱ ቫሊድ ነው ቫሊድ አይደለም ነበረ እኮ ውይይታቸው መጀመሪያ ላይ። ዘን አት ዘ ኤንድ ኦፍ ዘ ዴይ የአሌክሳንድሪያ መች ቫሊድ አይደለም ካልኩኝ ትክክለኛ ነው ብዬ አምናለሁ እንደሱ ካላልኩኝ አትናቴዎስን ከዛ ቀጥሎ ደግሞ የመጣው የሶስተኛው ጉባኤ ሄሮ የነበረው ቄርሎስን ራሱ ባይዞ ትልቅ ችግር ውስጥ ስለሚከትበት እነሱ አደጋ ውስጥ ስለሚከትብኝ ቫሊድ ነው ብዬ አምናለሁ ካለ ወይዘር ብሬክ አላደረገም ከዛ በፊት እያለ ነው። የአሌክሳንድሪያ ሜንበር ከዛ በፊት አልተቋረጠም ሊል የግድ ያስፈልጓል። ተቋርጦ ነበረ ካለ አንዴ ከተቋረጠ ድጋሜ ሊቀጠል አይችልም ብሎ ደግሞ ማስረጃ ጠቅሷል። ስለዚህ ሳይቋረጥ እስከ ቅዱስ ቄርሎስ ድረስ መምጣቱ ደግሞ ያምናል ማለት ነው ባይነሴሲቲ አይደል? አትናቴዎስ እና ቄርሎስ የአሌክሳንድሪያ መንበር ዛሬም ታድገዋታል ደግሞ ማለት እውነት ነው። እኔ የሚያሳዝኑኝ ዮሐድዬ የእሱን ተከትለው የአትናቴዎስን አንቀበልም ሲል ነበሩ። እሱን ተከትለው የእስክንድሪያው
በእስክንድርያ ያለችው ቤተክርስቲያን ሐዋርያ ቀብሎሽ የላትም ሲሉ አትናቴዎስ ላይ ያ ሁሉ ክደት ሲናገሩ የነበሩ እሱን ተከትለው ማለት ነው። ምክንያቱም እንደዚህ ብለው የማያውቁ የነበሩ ናቸው። አሁን ደግሞ እሱ ተመልሶ ደግሞ እንዲህ አለ። አሁን ምን ሊሆኑ ነው እነዚህ ልጆች? ተመልሰው ሀሳብ ቀይረናል፣ ሳስበው በደሌ ብዙ ነው ሊሉ ነው። አራይቲ ከነአን እነ ከነአን በቃ ተበሉ። እዛ ገስት ላይ ቁጭ ብለው ለካ እንደዛ እየተባለ መስሏቸው ሲሞግቱ የነበረው የአሌክሳንድሪያ መንበር የእነ አትናቴዎስ ስልጣን ራሱ ቫሊድ ነው ቫሊድ አይደለም ሲባል ሲከራከር ነበረ። እነሱ ጋር ቁጭ ብሎ ሰምቶ ማለት አይ ቫሊድ አይደለም ቫሊድ ካላችሁ ማስረጃ አምጡ ብሎ ሲከራከር ነበረ። ሰው ውሃ በላ። እስቲ አሁን ምን ሊል ነው? አሁን ዲቤቱ የሚሆነው ከነአን ከዴቭ ጋር ነው አሁን ማለት ነው። ዴቭ ከከነአን ጋር ዲቤት ታደርጉታላችሁ፣ ይሄን ታጠሩታላችሁ ማለት ነው። ፋይናሊ ኒቂያም ራሱ አኬ የሚባለውም ራሱ እኮ የአትናቴዎስ ላይ ጥያቄ አለው። እንኳን እሱ ለነገሩ ምን አትናቴዎስ ሐዋርያት ላይም ጥያቄ አለው። ሐዋርያት ከየት ተቀበሉ? የሐዋርያት ቅብብሎሽ የሚባል ራሱ ከየት እንደመጣ ጥያቄ ያለ ይፈጥራል ብሎ ነበር እና አትናቴዎስን እንኳን እሱ ቢክድም ትናልም። ግን እንግዲህ ዴቭና እሱ ምን ሊሆኑ ነው አሁን መጨረሻ ላይ ማለት ነው። ባይዘወይ አሁን ታላቁ ሰጣለው ወይ መምህር በረከት ሜይ ቢ በተነሳው ላይ ሉተሪያን እርስ በእርስ በዚህ ጉዳይ ባለፈው ትናንት ነው ከትናንት ወዲያ ብያቸዋለሁ። መጽሐፉን አንዴ ሰመራይዝ አድርጌ ልጨርስ ብዬ ነው እንጂ ሂዩጅ መጽሐፍ ስለሆነብኝ ሉተሪያን የስዊድን የሚዙሪ ሲኖድ የለንደን ሲኖድ 4-5 ሲኖዶች ተሰብስበው በዚህ በአፖስቶሊክ ሰክሴሽን አፍሪካን ያሉት ብቻ እምቢ ብለዋል። አፖስቶሊክ ሰክሴሽን አንቀበልም ብለዋል። ሌሎቹ ግን በአፖስቶሊክ ሰክሴሽን ተቀብለው በጣም ተፋጅተው በጣም ተከራክረው በቃ ሳይስማሙ ነው የተለያዩት እና አሁን በመካከላቸው እንኳን በሉተሪያን መካከል በዚህ በአፖስቶሊክ ሰክሴሽን ክርክር ቢኖር እንዳይገርማችሁ ማለት ነው። እንደ ትልቅ እንደ ሲኖድ እንኳን የሚዙሪ ሲኖድ፣ የለንደን ሲኖድ፣ የስዊድን ሲኖድ እያሉ በጣም በዚህ ነገር ላይ ብዙ ክርክር ብዙ ጉባኤ አድርገዋል። በአፖስቶሊክ ሰክሴሽን ላይ ብቻ ማለት ነው በራሱ እና እስቲ እንግዲህ እርስ በርሳቸው ያለውንም እናያለን። ኦኬ ሜይ ቢ መምህር በረከት ሀሳብ ካሉት ከሌሎት ግን ለታላቁ ልስጥ፣ ከዛ ለመምህር ብሩክ ሰጣለሁ። መምህር ብሩክ ኔትወርካቸው ታላቁ ሀሳብ ይስጥ። እሺ ዲያቆን አሉ። ይቅርታ ያሬዶ ሰዓቱ የአንተ ሰዓት እንዴት ነው? ወደኋላ ነው የሚቆጥረው? የእኔ ሰዓት ሄዶ ኧረ ወደፊት ነው፣ ግን የጨርሱ ብዬ ነው። ሀሳቡ ይለቅና እንተኛለን። እሺ እኔ ሰላም ደሩ ልበል ሰላም ልበልና በቀጣይ ግን ብታዩት ጥሩ የሚሆነው አይ ቲንክ አንድ ነገር የተሳካላቸው ይመስለኛል። ማለት በውሸትም ቢሆን አጀንዳ መስጠት መቻል የቻሉ ይመስለኛል እና በሌለ ነገር በጣም ያስተዛዝባል። በእውነት ለመናገር በዚህ ልክ በሃይማኖት መዋሸት በጣም ትልቅ ነውር ነው። በጣም እኔ አሁን ዳዊት ወንድማችን ከዚህ በኋላ እዛም ቤት እዚህም ቤት በጣም የተለያዩ ኮንትሮቨርሻል የሆኑ ንግግሮችን እያደረገ ስለሆነ የመታመን እድሉ በጣም እየሰፋ ሄድና እንትን ጸጸትና በራሴ መተማመን ችግር ላይ እንዳይወድቅ ፍርሃት አለኝ። እውነት ለመናገር እንደዚህ ያሉ ሰዎች ፋይናሊ ጥሩ አይሆኑም እና በዚህ አጋጣሚ ቆም ብሎ ራሱን ቢመረምር እንደ ወንድማዊ ምክር መስጠት ፈልጋለሁኝ። ከነገ ጀምሮ ግን አጀንዳው ያለ ክህነት ጥምቀት አለ ወይ? ያለ ክህነት ቅዱስ ቁርባን አለ ወይ? ምስጢራትን ማን ነው መፈጸም ያለበት ወደሚለው ብንሸጋገር ጥሩ ይመስለኛል። በቃ ከዚህ በኋላ እሱ ላይ ነው የምንሄድበት እና ምክንያቱም በየትኛው መንገድ እነሱ ጋር የሚመጣ ሰክሰሽን አይኖርም። አንደኛ ምንፍቅና፣ በዚያው ላይ ደግሞ ያው ክህነቱም የለም። በጆሮ ላይ ምንድነው በእንቅርት ላይ ጆሮ ደግፍ አይነት ነው የሚሆነው። ስለዚህ አይ ቲንክ ፍሪዊልም ገና አላለቀም። አሁን ደግሞ ይሄ ተጨምሯል። ይሄኛውን ራሱ ጉባኤያትን እንዴት መራ? ለእስክንድሮስ እንዴት የመንበረ ማርቆስ ችግር ከነበረበት ለእስክንድሮስ እንዴት ሊመራ ቻለ? ጉባኤ ኒቅያ ላይ ያንን ጉባኤ እንዴት እንዲመራ አንዲቷ ቤተክርስቲያን እንዴት ፈቀደችለት?
እንዴት መንበረ የሮሙ መንበር የኤፌሶኑ ማለት ያ ሁሉ ለምን ጥያቄ አላቀረበም? በቤተ ክርስቲያን ውስጥ ያልተነሳ ጥያቄ አንተ ልታነሳው የወደድክበት ምክንያት ምንድን ነው ነበር? ደጋግሜ የምጠይቀው ለዚያ ነበረ። ደጋግሜ ማለት ነው። በጣም በእውነቴን ለመናገር እኔ ስናገር ያው እንደምታውቁኝ ሆቶኝ ነው የማወራ። ግን የዚያን ቀን በጣም ትሆቱኝ በቃ የሌለ ጸባይ ገዝቼ መጨረሻ ላይ ስለ ሉተር ሳወጣ በቃ አትግቡብኝ ወደዚህ አለ። ሚዩት አደረገኝ። በቃ ወጣሁኝ እና በጣም በጥሩ ሁኔታ መምህር በረከት ዛሬ ተጨባብጣችኋል። ከታች ጀስት ስትጨባበጡ አላየውም እያለ ነበረ እና በቲክቶክ ቋንቋ ተጨባብጠዋል፣ አይተናል። ቪዲዮ ቨርቹዋሊ ነው እኮ ከዚህ ሰው በቲክቶክ ቨርቹዋሊ ነው የሚጨባበጥ። ቨርቹዋሊ ነው። ሰነዱ ደግሞ ያሬዶ ከፈተው እኮ የሰነዱን የክሪዱ ማለት ነው ውሳኔው የጉባኤው ውሳኔ እና ከልብ እናመሰግናለን። በእርጋታ በማውራቱ ደስ ብሎኛል። አስቸም ጊዜ ይስጥልን እና ሄዱበት እናንተ። ከነገ በኋላ ግን ቢበቃውና ወደ አፖስቶሊክ ሰክሰሽን በእነሱ ቤት ይታይ እንጂ እዚያ እንግዲህ የለም ብሎ የለ ከቤተክርስቲያን የወጣ የለውም ብሏል። እንግዲህ የሌላቸው ሰዎች በሌላቸው ነገር ከሰው እንዴት እንደሚቆሙ እናያለን ለማለት ነው። ቡሩካን ሁኑ። ዘመናችሁ ይባረክ። አገልግሎታችሁን እግዚአብሔር ይባርክ። አም ፕራውድ ኦፍ ዩ። በጣም ትገርማላችሁ። በጣም እሳት የላሱ ትንኩሽት የላሱ እንትን የሆኑ ልጆች መውጫ መግቢያ እያሳጣችሁ ነው እና ያቆይልን እግዚአብሔር። እድሜና ጤና ይስጣችሁ የበለጠ እንድታገለግሉ። ቸሩ መድኃኔዓለም ዘመናችሁን በበረከት ይፈጽም። ጅማሬያችሁን እግዚአብሔር አምላካችን እንዳሳመረ ፍጻሜያችሁን ያሳምርላችሁ። የነ ቅዱስ አትናቴዎስ የነ አባ ሰላማ የነዚህ ሁሉ በረከት በእናንተ ላይ ይደር። እውነት ይሄ ለሃይማኖት የሚከፈል ነው ወንድሞች እህቶች። እንደው በጣም እንዳንወርድ ከነሱ ጋር ስናወራ ዋጋ የሚያሰጥ ነገር ነው ይሄ። ዕቅበተ እምነት ላይ መስራት የተወሰኑ ሰዎች የሚሰሩት ነው። ማንኛውም አገልጋይ የሚሰራው አይደለም። በእውቀት ብቻ የሚሰራም አይደለም። በጣም ጥበብ የሚፈልግ ስለ የዕቅበተ እምነት ላይ የአቃባያነ እምነት የሚባሉትን አባቶቻችን ስናጠና ታሪካቸውን በጣም እግዚአብሔር መንፈስ ቅዱስ ከነሱ ጋር አብሮ የሄደ ቤተክርስቲያንን እዚህ ያደረሱ ናቸውና ስራው በጣም ትልቅ ስራ ነው። ዕቅበተ እምነት በጣም ትልቅ ስራ ነው። በጣም እንደው ጸሎትም የሚፈልግ ነው። ቅድስናም የሚፈልግ ነው። ጌታ በዚህ ሁሉ መከናወንን እንዲሰጠን ከአንደበታችን ከእውቀታችን በዘለለ በህይወታችንም ጭምር እግዚአብሔር እንዲናገር በጣም ልትበረቱ ይገባል እና እኔም በጣም ደስተኛ ነኝ በእናንተ ላይ በማየው ነገር። የእውነቴን ነው፣ ከልቤ ነው። እግዚአብሔር መንፈስ ቅዱስ በሚያውቀው እግዚአብሔር ባርኳችኋል። ለዚህ አገልግሎት ጠርቷችኋል፣ መርጧችኋል። ይህን ምርጫችሁን እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣት እንድትከናወኑ እግዚአብሔር ይርዳችሁ። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የጸሎቷ ልመናዋ ቃል ኪዳኗ የቅዱሳን መላእክት ተራዳኢነት የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋሕዶ እምነታቸው ከእኛ ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም እደሩ። እኔ ጋር ስለመሸ ነው ሰብሬ የገባሁት፣ ይቅርታ። እሺ ቀሲስ እድሜ ይስጥልን፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እርስዎንም በጣም እናመሰግናለን። እኔ ጋርም ያው ሌሊት ነው፣ ግን መምህር በረከት ያላጠቃሉት ሀሳብ ስላለ አንደኛ በቃይን ነገር እንድንጨርሰው ስለምፈልግ የፈለግነውም ይሄን ነበር። በቃ መጨረሻ ላይ ራሱ ዳዊት ሁለት አይነት አንደበት ሁለት አይነት ትምህርት እንደያዘ የትናንቱ የዛሬ 3-4 ቀን የነበረው ዳዊት እና ዛሬ ደግሞ ዳዊት ሌላ ዳዊት ነው የምንሰማው። ከ3-4 ቀን በፊት የነበረው ዳዊት እስከነጭራሹ አትናቴዎስን የሚቃወም ቄርሎስን የሚቃወም የማርቆስን ሐዋርያነት የሚቃወም የማርቆስን ሹመትም በጴጥሮስ የሾመውን የሚቃወም ጠቅላላ ሐዋርያቱ ቅብብሎሽ አላቸው እንዴ ብሎ የሚጠይቅ ፕሬዘንቴሽን ነበር የነበራቸው። ዛሬ ደግሞ ነገሮች ተገለበጡና ራሱ እኮ ያሬዶ በዚህ ጉዳይ እኮ በአፖስቶሊክ ሰክሰሽን ጉዳይ ላይ ከኦርቶዶክስ ጋር መሞገት አንችልም ብሏል እኮ። አዎ አንችልም፣ በዚህ ጉዳይ ላይ 3 ነገሮችን ጠቅሶ አንችልም ነበር ያለው። እንደው ሰይጣን ያነሳሳው በእውነቱ። እንደ ወንድም አለ እንደው ምን ጣለህ ምን እግር ጣለህ
እንደው በል ለማንኛውም ሰላም ደር ደህና ደር። እሺ ቀሲስ፣ እሺ መልካም። ስለዚህ እንግዲህ ሁላችሁ የመጨረሻ ሀሳብ ስጡና እኔ ጋር ከሌሊቱ ሊነጋ ነው፣ ግን ኦኬ ሁላችሁም ስለመጣችሁ ደስ ነው። ዮባ ችግር የለውም ማውራት እንደማችን ነግረኛል፣ ግን ቁጭ ያል አንተ ስትቀመጥ ደስ ስለሚለኝ ነው እኔ። እሺ ዲያቆን ታላቁ ይቀጥሉ፣ ድምፆትን ያስተካክሉና። እሺ እሰማለሁ። እንዳይመሽብህ ብዬ እኮ ነው። ችግር የለውም ኖ ጨርሱ፣ ምንም ችግር የለውም። አይ እኔ እንኳን ያው እስከዛ ድረስ ሲነሱ የነበሩ ኮንትራዲክሽኖችን ስላነሳችኋቸው ፍሎውን ብቻ እንዲያዩ ነው የሚሰሙ ሰዎች። አንደኛ መጀመሪያ መከራከሪያቸው የነበረው ሙስሊም ጳጳስ ተሹሞ መጥቷልና ኢትዮጵያ ሐዋርያዊ ክህነት ክትትል የላትም ነው። አብዱል እያሉ ሙሙድ ሲይዙ ነበር አይደለም? ይሄንኛው ነገር ፈረሰ ማለት ነው። ከዛ ቀጠሉና ምንም ቢል መሟገቻ ይዘው መጡ። እነ ቅዱስ ሄሬኒዮስ ሐዋርያዊ ስልጣነ ክህነት ክትትል ሲጠቅሱ ሰው በሰው ጠቅሰዋል። በቃ ገሌ ከገሌ ተሾመ፣ ገሌ ከገሌ ተሾመ የሚል ያው እናንተ ደግሞ ይህንን መጥቀስ ስለማትችሉ ሐሰት ነው የሚል ትምህርት ይዘው መጡ። እሱንም ጠቀስን። ከክርስቶስ ጀምረን ከጴጥሮስ ጀምረን ከማርቆስ ጀምረን ልክ እስካሁኑ ፓትርያርክ ድረስ መጣ። ይሄ ሲሆን ደግሞ ምን ወደሚል ተሸጋገሩ? ማቴሪያል ሰክሴሽን፣ መካነ ክህነት ሰክሴሽን ምናምን የሚል ሌላ ታሪክ ውስጥ ገቡ ደግሞ ማለት ነው። አሁን ይሄ ሁሉ የሚያሳየው ምንድነው? የሆነ ሐሳብ ሲያነሱ ውድቅ ሲደረግ ወደ ቀጣይ ሐሳብ ነው የሚሄዱት። ስለዚህ ይሄንን እንተወውና አንደኛ ትንሽ ማመስገን አለብን ብዬ አስባለሁ። ማመስገን አለብን። ለምንድነው ማመስገን ያለብን? ፕሮቴስታንቲዝም ከሮሜ 8:34 ወጥቶ እንዲህ አይነት ኦብጀክቲቭ የሆነ መከራከሪያ ማንሳታቸው ምስጋና ይገባቸዋል ለዳዊት ማለት ነው። ከሮሜ 8:34 ከዕብራውያን 7 ወጥቶ ፕሮቴስታንቲዝም በእንደዚህ አይነት ጉዳይ ለመወያየት መድፈሩ ራሱ እግዚአብሔር ይመስገን ትልቅ ለውጥ አለ የሚያስብል ነው። ሁለተኛ ግን ሰውየው ራሱ ቄስ ነው አይደለ? ቄስ ነኝ ብሏል ከዚህ በፊት። ቅስናው ከየት መጣ? ዳዊት ራሱ ቅስናው ከየት መጣ? ወይስ እንደ ኖቫቲያን ከቤተ ክርስቲያን ውጪ ተሹሞ ነው? ዝም ብሎ ቤተ ክርስቲያን የማታውቀው ሹመት ተሹሞ ነው? ከየት መጣ የሱ ቅስና? የሉተር ቅስና ከየት መጣ? ይሄንን ጠረጴዛውን ወደ ራሳቸው ብናዞረውስ ምን አይነት መልስ ነው ሊሰጡ የሚችሉት? ፕሮቴስታንቲዝም ማለት አይደለም ሐዋርያዊ ቅብብሎሽ እንደው በስርዓቱ እንኳን ወጥ የሆነ የትምህርት ቅብብሎሽ የሌለው ነው። ኦኬ ምንም የትምህርት ቅብብሎሽ እንኳን የለውም። ልክ እንደ ንስጥሮስ ሁለት ባህሪ ናቸው። ልክ እንደ መሐመድ በቀድር የሚያምኑ ናቸው። ነፃ ፈቃድ የለውም ሰው ብለው የሚያምኑ ሰዎች ናቸው። ለዛ ነው ጸጋ ብቻ ያድናል የሚል ትምህርት ይዘው የሚመጡትና እስኪ ደግሞ ወደ እነሱ እናዞረውና በጥምቀት ቢያምን ባያምን በቁርባን ቢያምን ባያምን ምንም እንኳን በፈለገው ዶግማዊ ነገር ቢያምንም ያንን ያመነውን ምስጢር ለመፈጸም የሚያስችል ሐዋርያዊ ክህነት አለ ወይ ነው ጥያቄው። ያ ሐዋርያዊ ክህነት ከሌለው ጥምቀቱ ማመኑን ብቻ አያድነውም። አያድነውም። በቅዱስ ቁርባን ማመኑ ብቻ አያድነውም። ሐዋርያዊ ክህነት ስለሚፈጽመው እነዛን ምስጢራቱን ማለት ነው። ስለዚህ አሁን ከነሱ ጋር ይሄንን ርዕስ መነሳቱ በጣም ጥሩ ነው። የኛ ዲፌንድ ተደርጓል። ሰውየው 10 ጊዜ ሐሳቡን እስከሚቀያየር ድረስ ወደ እነሱ እናዞረውና እስኪ ደግሞ ምን ብለው እንደሚመክቱ ለመመልከት ብንችል ጥሩ ነው። ከዛ ውጪ ግን እቺንም ሐሳብ ያነሷት ጸጋ ብቻ ወይም ግሬስ አሎን የምትለው ትምህርታቸው እንዳትነካባቸው ነውና ወደ ጸጋ ብቻ መለስ ብለን የጸጋ ብቻ መሰረቱ ደግሞ ሰው ከውድቀት በኋላ ነፃ ፈቃድ የለውም ፍሪ ዊል የሚለው ሐሳብ ሐሰት ነው የሚል ትምህርታቸው ስለሆነ እዛ ላይ አተኩረን ደግሞ ብንነጋገርበትና ሉተር ማለት ስሙ ተቀይሮ መሐመድ መሆኑን በጣም በቀላሉ ማየት ይቻላል። ሉተር ማለት በቀድር የሚያምን ቀድር ማለት በቅድመ ውሳኔ ማለት ነው። በዛ የሚያምን ለመሆኑ መጽሐፍቶቻቸውን የእምነት መግለጫዎቻቸውን እያወጣን ማየት መገንዘብ አለብን ማለት ነው። ምናልባት የሆነች ቪዲዮ ሰርቻለሁ ዲያቆን መዝሙረ እሱን ልታሳይ ይመስለኛልና እሱን አሳይተህ እኔ ጨርሻለሁ ሐሳቤን። እግዚአብሔር ይስጥልኝ። ቶሎ እረፍት ማድረግ ስላለብህ ችግር የለውም። ታላቁ በጣም ደስ ብሎናል። ደግሞ ተመለሱልን ወደ አገልግሎት። ብዙ ስራ ይጠበቅቦታል። አሁን እንግዲህ ጥሩ ቶፒክ ሰጥተውናል። ስለዚህ አብረን ነው የምንሰራው እንጂ ለእኛ ቤት ስራ ሰጥቶ መሄድ የለም። ዝም ብሎ ገዳም መሄድ የለም።
አብረው ከኛ ጋር ይሰራሉ። በደንብ መጽሐፍቶትን፣ ኤቪደንሶትን፣ ሪሶርሶትን ያዘጋጁ። ሰብሰብ ብለን ሀሳቦችን እንሰጣለን ማለት ነው። የትኛውን ቪዲዮ ላሳይ? ታላቁ ጅብሪል ይሄ አካውንታቸው ነው የዲያቆን። ያው የትኛውን ላሳይ? ከተደረገው የሉተር ስዕል ያለበት ፕሬዘንቴሽን አለ አይደለ? ፒን ከተደረገው ጥግስቱ ሶስተኛው ፕሮ ሶስተኛው በቀኝ በኩል። እሺ ትንሽ እንስማው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አላችሁ? ሁላችሁንም ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ማርቲን ሉተር እና ነጻ ፈቃድን የተመለከተ ቪዲዮ እሰራላችኋለሁ ብዬ ነበረ። አምሶሪ ስለዘገዩ ትንሽ ስላልተመቸኝ ነው። ይሄ ትምህርት በነገራችን ላይ ፕሮቴስታንቲዝም ውስጥ ላሉ መሰረታዊያን የአምስቱ ሶላዎች ትምህርትም ሆነ ሌሎቹ የድህነት ነክ ትምህርቶች እጅግ በጣም መሰረታዊና ቋሚ የሆነ ትምህርታቸውን ሌሎች በሙሉ ትምህርቶች እነ ጸጋ ብቻ፣ እነ እምነት ብቻ፣ እነ ክርስቶስ ብቻ፣ እነዚህ አምስቱ ሶላዎች የሚመዘዙት ከዚህ መሰረታዊ ትምህርት ነው። እሱን እንዴት እንደሚሆን እናየዋለን። ስለዛ በጣም ትኩረት ሰጥተን ልንገነዘበው እና ልናውቀው የሚገባ ቶፒክ ነው ማለት ነው። እንዲሁ ዝም ብለን ቀለል አድርገን የምናልፈው ርዕስ አይደለም። ለማርቲን ሉተር ህግ ምንድን ነው? ህግ ስለምን ተሰጠ? የሚለውን ለማየት እንሞክራለን። ባለችን አጭር ጊዜ ውስጥ ሰው ነጻ ፈቃድ አለው ወይ? ምን ይጠቅማል? ቢኖረው ባይኖረው ለሰው ልጅ ምንድን ነው? ክርስትና እንዴት ነው ዲፋይን ሊያደርገው የሚችለው የሚለውን እዛው ከማርቲን ሉተር አንደበት ሁላችን ለማየት እንሞክራለን። ነጻ ፈቃድ የሚለው ባዶ ቃል ሲሆን ምንም እውነትነት የለውም ይላል ማርቲን ሉተር። እንደውም ነጻ ፈቃድ ሰው አለው የሚል ሰው ካለ እሱ ክርስትናን አያውቅም ይላል። ክርስቲያን ተብሎ ሊጠራም አይገባውም ይላል። ማለት ነጻ ፈቃድ አለው የሚል ክርስቲያን ካለ እሱ ክርስትናን አያውቅም፣ ስለ ፌዝ ስለ ኮንትሪክሽን ምንም የሚያውቀው ነገር የለም ነው የሚለው። እያንዳንዱን መጽሐፉን ይወጣል እንመለከተዋለን። በነገራችን ላይ ሰው ከውድቀት በኋላ ነጻ ፈቃድ የለውም ይላል። ከውድቀት በፊት እንኳን ፕሪላፕስ ስላለው ነው መልካም የመስራት ካፓሲቲ ያለው እንጂ ፈቅዶ ወይም መርጦ አይደለም ብሎ ነው የሚያምነው። ከውድቀት በኋላ ግን ፓሲቭ ካፓሲቲ ስለሆነ ይሄ የመምረጥ ወይም ነፃ የመሆን ወይም መልካም የመስራት። እሺ 11 ደቂቃ ነው። ትንሽ ደቂቃ ነው ያሳያችሁ። ገብታችሁ ግን ተመልከቱ። መቼም ሙሉን እዚህ ያሳያብላችሁ እንዳጠብቁ። አንደኛ ተለፍቶበት የተሰራ ቪዲዮ ነው። ስለዚህ ገብታችሁ ሼር እያረጋችሁ ዲዩት እያረጋችሁ ኮመንት እየሰጣችሁ ማየት ይገባችኋል። ስለዚህ ሁላችሁም የዲያቆን ታላቁ ጅብሪል አካውንት ይኸው እዚህ ጋር ከጠፈር የመጡ ጊዜ የተነሱት ፎቶ ነው፣ ቪዲዮ ነው። ከጠፈር እንደመጡ የሰሩት ነው። ኤርሚያስን ያስፈራሩበት ፎቶ ይሄ ቪዲዮ ነው። ግን ይኸው አካውንታቸው ታላቁ ጅብሪልን ይህን ፎሎ አድርጋችሁ ሶስተኛው ፒን ከተደረጉ ሶስተኛው ማለት ነው 1 2 3ኛው እዛ ላይ ሼር አድርጉ፣ ታብ አድርጉ፣ ኮፕሊንክ አድርጉ፣ ምን አድርጉ። እሺ ሁሉንም ነገር አድርጉላቸው ገብታችሁ። እሺ በጣም ጥሩ። የሆንሻ ወጣ እንዴ ወይ ማጠቃለያ ሳትሰጣለህ ስል ይሄ። እሺ መምህር በረከት ማጠቃለያ ሀሳብ ካሉት እሱ ይስጡና በቃ እየሰጣችሁ እንጨርሳለን ማለት ነው። እንግዲህ ዮሐር ተመልሰ ግባ ማጠቃለያ እንድሰጥ። መምህር በረከት ማጠቃለያ ሀሳብ አሉት? አይ በቃ መዝሙር ያው ብዙ ስለተነጋገርን እንዳንቆይብህ ሌሎች ይስጡና ይበቃ። እሺ ታላቁ ሰላም ብያለሁ። በኋላ የገባችሁ ብሩክ አንቴ ሰላም ብያለሁ ብላችሁ። እሺ መምህር በረከት ስትል መምህር ብሩክ አሉ። ያው በቆይታው ያው ሰላም ለማለት ነው እንጂ የሚጨምረው እንኳን ነገር የለም። ሁላችሁንም ሰላም ብያለሁ። መምህር በረከት፣ መዝሙር ያሬድ፣ አንተነሽ፣ ኢዮብ፣ ታላቁን ደግሞ ከረጅም ጊዜ በኋላ አገኘሁት መሰለኝ። አልተገናኘንም ብዙ ጊዜ። ሰላም ለአንተ ይሁን። ዲያቆን ፌስ፣ ሁላችሁም ሰላም ብያለሁኝ። እኔ ምናልባት ከተነሳው ሀሳብ አንጻር የሐዋርያዊ ቅብብሎሽን አንድ አባት በመንበሩ ጸንቶ የሚያደርገውን አገልግሎት በስደት ምክንያት ከመንበሩ ተለይቶ ሲሄድ አገልግሎቱም ይቆማል። ስለዚህ ሐዋርያዊ ቅብብሎሽ አለ ብሎ ለመናገር አይቻልም የሚለው አስተሳሰብ ልክ አይደለም። በራሱ ሐዋርያዊ ቅብብሎሽ አንድ ጳጳስ በመንበሩ ላይ ተቀምጦ ብቻ የሚያገለግለው አገልግሎት ሳይሆን ከሐዋርያት የመጣውን ሃይማኖት ራሱ ከመንበሩን ፈልሶ ቢሆን በጽሁፎቹ በመልእክቶቹ በተለያየ መንገድ አገልግሎቱን የሚፈጽምባቸው መንገዶች እስካሉ ድረስ አገልግሎቱ ቆሟል። አገልግሎቱ መቆሙ ደግሞ ለሐዋርያዊ ቅብብሎሽ መቋረጥ አንድ ማሳያ ይሆናል ተብሎ የቀረበበት መንገድ ትክክል አይደለም። ምክንያቱም ቅዱስ አትናቴዎስ በስደትም ላይ ሆኖ
ኦርቶዶክሳዊ የሆነውን አስተምህሮ በመጠበቅ ደረጃ በብዙ መንገድ የሚጠቀስባቸው መንገዶች ስላሉ ቅዱስ አትናቴዎስንም ጥንታውያን መናብርትም ላይ ጥያቄ ማንሳት የጥንቷን ቤተክርስቲያን በራሱ ጥያቄ ውስጥ ማስገባት ስለሚሆን ይህንንም አይ ቲንክ መምህር በረከትም ሲያነሱት ነበረ ሰምቻለሁኝ። ጥንቃቄ በጣም ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። እንደ ጥቅል ግን ሐዋርያዊ ቅብብሎሽ ማለት የአንድ ጳጳስ በአካል መንበሩ ላይ ተቀምጦ የሚሰጠው አገልግሎት ብቻ ሳይሆን ከሐዋርያት የመጣውን እውነተኛ እምነት ጠብቆ ማስጠበቅ የሚችልበት አገልግሎት ላይ እስካለ ድረስ አገልግሎቱ ቆሟል ልንል አንችልም። ኦቨርሲር እያደረገ ነበረ በመልእክቶቹ በትምህርቶቹ። እንደውም እኮ በሹመቱም ቢሆን አልሾመም የሚለውን በርደን ኦፍ ፕሩፉ አልሾመም የሚለው አካል ማምጣት አለበት እንጂ አርዮሳውያን እኮ አንዱ ሲቃወሙት የነበረው በቅዱስ አትናቴዎስ በኩል የሚሰጠው የክህነት ሹመት ቫሊድ አይደለም፣ ቀኖናዊ አይደለም የሚል መከራከሪያ ያነሱ ነበር። ይሄ ምን ማለት ነው? በበረሃ በስደትም ቢሆን የመንበሩ ላይ ያለመሆኑ በቀጥታ አስተዳደራዊ የሆነውን ስራ መስራት አልቻለም ማለት ምስጢራትን በሚመለከት ሹመትን በሚመለከት እምነትን የመጠበቅና የማስጠበቅ አገልግሎቱን በሚመለከት አልፈጸመም ማለት አይደለም። እንደውም ተቃውሞ ራሱ አርዮሳውያን ያነሱት የነበረው በቅዱስ አትናቴዎስ በኩል የሚፈጸም ሹመት ቀኖናዊ አይደለም የሚለው የተደጋጋሚ ያነሱት የነበረው ተቃውሞ የሚያሳየን ነገር ምንድነው? የቅዱስ አትናቴዎስ አገልግሎት የቆመ አልነበረም። በስደቱም ቢሆን አገልግሎቱን አላቆመም እና ይህንን አንስቶ መንበሩ አገልግሎቱን አቁሟል፣ ስለዚህ ሐዋርያዊ ቅብብሎሽ አልቀጠለም ለማለት ማስኬድ በጣም የተሳሳተ አስተሳሰብ ነው። ከዛ በተጨማሪ ደግሞ የሐዋርያ ቅብብሎሽ መሰረት ራሱ መንበሩን አድርጎ መናገሩ መንበሩን ብቻ አድርጎ እውነተኛውን ትምህርት እውነተኛውን አስተምህሮ ሳይሆን መንበሩን ብቻ ነጥሎ ለሐዋርያ ቅብብሎሽ መሰረት ማድረግ በጣም ስህተት ነው። ለምን ከተባለ አርዮሳውያን ራሳቸው በመንበሩ ላይ መቀመጣቸው እውነተኛ ቅብብሎሽን ለማስቀጠል ችለዋል ሊያስብል ነው ማለት ነው። መንበሩን የእውነተኛው ቅብብሎሽ መሰረት ካደረግ ነው በመንበሩ ላይ የተቀመጡት አርዮሳውያን እውነተኛ የሆነውን ሐዋርያዊ ቅብብሎሽ ለማስቀጠል ችለዋል ወደሚል አካሄድም ስለሚመራ ከእውነተኛው ትምህርት ነጥሎ ስለሚያወጣ ይህም የተሳሳተ ነው የሚለውን እንደው የተባለውን ለማለት ካልሆነ በስተቀር አዲስ የምጨምረው ነገር የለኝም። ቃለ ሕይወት ያሰማልን ሁላችሁንም። እሺ መምህር ብሩክ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እርስዎም አይጥፉ ብቅ በላይ ነው። ኔትወርክ አይ ቲንክ ያስቸግሮታል ይመስለኛል። ለሀገር ከፍሎ ነው ክፍለ ሀገር ከፍሎ ነው ኔትወርክ የሚሰጠን በክፋይ ነው እንደ ስሙ ነው። እሺ ጥሩ። ቅድም እንዳልኩት አትናቴዎስ በስደት ላይ ያለ ኦርዲኔሽን አልሰጠም፣ ሹመት አልሰጠም። ትምህርት ማስተማሩ ላይ ማንም ጥያቄ የለውም። የእስክንድሪያን ቤተክርስቲያን መልእክት እንደሚልክ ማንም ጥርጥር የለውም። ግን እንዳልኳችሁ ቅድም ሁለት ሪሶርሶች ሁለት ኢንፎርሜሽኖች አግኝቻለሁ። እነሱ ላይ በደንብ ዲግ ላርግና ኦልሬዲ አንዱን መጽሐፍ አግኝቻለሁ። ፒዲኤፉን ነው ያላገኘሁት ወይም መግዛት አለብኝ አማዞን ላይ እና አንዱን ሰው ኦርዲኔሽን እንደሰጠው ይናገራል። ኢትዮጵያዊ ደግሞ የሆነ ወደ አቢሲኒያ መጥቷል የሚልም አለ። ኤኒዌይስ እሱን እስቲ በደንብ በመጽሐፍት ላይ በደንብ አይተን ቪዲዮ ብቻ እንሰራበታለን እንጂ ቤትም አንከፍትበትም። ተመልሰን ግን አንደኛ የሉተሪያን ሚስጥራት ሳክራመንት በክህነት ሲመዘን በሐዋርያ ቅብብሎሽ ሲመዘን የሚለው እናያለን ማለት ነው። ምክንያቱም ከራሳቸው አንደበት ተቆርጠናል ተገንጥለናል የሚል ነገር መጥቷል። ሁለተኛው ደግሞ የምናነሳው የጸጋ ብቻ የሚባለው ሌሎችንም ነገር እናነሳለን ማለት ነው። እና በጣም ጥሩ አሪፍ ጥሩ ሀሳብ ነው የሰጣችሁን። ዲያቆን ፌዝ ሀሳብ አለ? ዲያቆን ማጠቃለያ ሀሳብ አሉት? ምንም የምለው የለም። ቃለ ሕይወት እያሰማልን አሜን አሜን። መዝሙሬ እሺ ዲያቆን ጊዜ ስትለን ክህነት ይባርክልን። አንትሽ ቢዚ ነው ማለት ነው። በቃ ጥሩ እንግዲህ ማጠቃለያ ሀሳብ ሁላችሁን ከሰጣችሁና ከጨረሳችሁ ከኔ ጋር ጨረስን ማለት ነው። የተከፈተ ቤት አለ የሚታያችሁ ኦርቶዶክሳውያን ወይ ከዚህ መሀል የሚከፍት አለ? መምህር በረከት ይከፍታሉ ወይ የሚከፍት ሰው አለ? አይ በቃ እኛ ጋር አሁን 6 ሰዓትም ስለሆነ ሰው ወደ ቅዳሴ ቢሄድ ይሻላል። እዚህ በኋላ ባንከፍት ይሻላል፣ ወደ ማታ ይሻላል። በቃ ጥሩ እሺ፣ መልካም በጣም አመሰግናለሁ። መምህር ብሩክ፣ መምህር በረከት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን፣ እድሜ ይስጥልን።
የመምህራኑ በረከት ከእናንተ ጋር ይሁን። ዲያቆን ታላቁ እግዚአብሔር ይስጥልን። ዲያቆን ፌት፣ አንትሽ፣ ዮሐድሻ፣ ኢዮባ፣ ቀሲስንም ሁላችሁንም አመሰግናለሁ። እግዚአብሔር በአገልግሎታችን ያበርታን።